ጤና ይስጥልን ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው በስራት መለሰና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ። በስሬነት አለ ሁሉ ሰላም አለ። ዛሬ በዋናነት የምናነሳው የሩሲያ ዩክሬን ጦርነትን ተከትሎ በተለይም ደግሞ አሜሪካ አንዳንድ እንቅስቃሴዎችን በሩሲያ ላይ ያደረገች ነው የሚሉ መረጃዎች አሉ እና ፕሬዝዳንት ቭላድሚር ፑቲንም የተለያዩ ሐሳቦችን ሰጥተዋል። ከዚህ አንፃር የዓለም ፖለቲካ ምን ይመስላል የሚለውን ጦርነቱ ላይ እናተኩርም። ያው የዓለምን ፖለቲካ ሰፋ አድርገን እንመለከታለን። ግን ከዛ በፊት በጣም ዓለማችን ላይ ትኩረት ከሳቡ ጉዳዮች መካከል ጋዛ ላይ እንግዲህ ተኩስ አቁም ሊደረግ የተባለበትን በተለይ ፕሬዝዳንት ዶናልድ ትራምፕ እንደምታስታውሰው 20 ነጥቦችን ይፋ አድርገው ነበር። እንግዲህ የመጀመሪያው ምዕራፍ ወይም ደግሞ ሐማስም ተቀብሎታል ወደ መተግበሩ ነው የሚሉ መረጃዎች በስፋት ይወጡ ነው። እስራኤልም እንደዚሁ ተቀብለዋለች። በጣም ደስ የሚለው ነገር ግን ከዚህ በፊት ከነበረው በተለየ ዛሬ ጥቃቶች በተወሰነ መጠን ቀንሰዋል። ከዚህ በፊት እንደነበረው አይነት አይደለም የሚል እንደውም ሃኒ መሐመድ የሚባለው አልጀዚራ ጋዜጠኛ አልጀዚራ የሚዘግብበትን ቶን ስለምናቅም የተወሰነ መረጋጋት አለ። የተወሰነ ከበፊቱ ኢንተንሲፋይ ምንድነው ቀንሷል ምንም እንኳን ጥቃቶች ቢኖሩም የሚል ሐሳብ ሲሰጡ ነበርና ምናልባት ይሄኛው ጉዳይ በትክክልም ፕሬዝዳንት ዶናልድ ትራምፕ ፈልጓት ነገር አለች ፒስ ፕራይዟ እሷን ለማሳካት ገፍተውበት በእርግጥም ለጋዛ ተኩስ አቁም ማምጣት ይችላሉ ወይ የሚለው በተለያየ አቅጣጫ ለሚመለከተው ሰው መልካም ዜና ሆኖ ነው ያገኘውት። ሐማስ እንግዲህ ላለፉት ኦልሞስት 2 ዓመት ሊሆነው ነው አይደለ 3 ወይ እንደዛ 2 ቀናት ነው የሚቀሩትና በዚህ ላይ የተረፈውን ነገር የምናቀው ነው። ሐማስ ያደረገው ነገር ምንድነው? እስራኤል በዓለም አቀፍ ደረጃ በበርካታ ኃይላት ተጽዕኖ እንዲፈጠርባት ወይም ደግሞ ዲፕሎማቲካሊ ጫና እንዲፈጠርባት በማድረጉ ተሳክቶለታል ልትለው ትችላለህ። አሁን ባለው ሁኔታ ሰባዊነት ባይዘይ ዊፐናይዝድ ሊሆን የማይገባም። ሰባዊነት በምንም መለኪያ የፖለቲካ ግምት ውስጥ ሊገባም አይችልም። ከዛ አንፃር ሐማስ እንግዲህ በእስራኤል ላይ ጫና ዓለም እንድትፈጥር አደረገ፣ ፐብሊክ ኦፒኒየን ተቀየረ ከሚለው አንፃር በበጎ ሊመለከተው ቢችልም ይሄኛው ግን ዞሮ ምንድነው የሚያደርገው? ሐማስ ጊቭ አፕ እንዲያደርግ ያደርገዋል። ኦፍ ኮርስ ነውም ሐማስ ጋዛን አያስተዳድርም። ስምምነቱም ያምነው ሁሉንም ታጋቾች ነው 20ዎቹ በህይወት ያሉ እስከ አስክሬኖቹ 48ቱን መልሳለሁ ብሏል። ከዛ በኋላ በምንድነው የሚደራደሩ የሚለውን ግምት ውስጥ አስገባም። ሐማስ ብዙ እንትኖች አሉት። ግን በጋዛ ጉዳይ ላይ ሁለት ነገር እዚህ ላይ አንደርስታንድ ማድረግ እንችላለን። አንደኛው ፐብሊክ ኦፒኒየን ወይም ደግሞ እስራኤል ላይ በርካታ ሀገራት ጫና እየፈጠሩ ነው ኤክሰፕት አሜሪካ። ሐማስ ደግሞ ጋዛ ላይ ጊቭ አፕ አድርጓል። ስለዚህ እነዚህ ትልልቆቹን ጉዳዮች ማንሳት ይቻላልና ሰላም ሊያመጣ ይችላል ከሚል ተስፋ ነው ብስሬ። አዎ እንግዲህ ሁላችንም በእስራኤል ፍልስጤም ጦርነት በተለይ ጋዛ ላይ በነበረው ጉዳይ ላይ ሁሉም ሰው ያዘነበት ኢሹ ነው። ማለት ሰባይነት አንተ እንዳልከው ነው ዊፐናይዝድ መደረግ የለበትም። በሚያሳዝን ሁኔታ ግን ዊፐናይዝድ ተደርጓል ወይም ደግሞ ለፖለቲካ ትርፍ ሲሰራበት ቆይቷል። ዓለም አሁን እየተካሰሰች ያለችው በየትኛውም ጦርነት ሰባይነትን ለፖለቲካል ፐርፐስ ሰባይነትን ዊፐናይዝድ በማድረግ እንቅስቃሴ ውስጥ መጠመዷ ነው እና በእስራኤል ሐማስ ግንኙነትም ወይም ደግሞ በሁለቱ ግጭቶች መካከል ሰባይነት ናቸው ወይም ደግሞ የሰባይነት ኢሹ ነው ፍለፊት መጥቶ ክርክር እየተደረገበት ያለው። ነገር ግን ደግሞ ከዛ ጀርባ የሁለት ወገኖች የጥቅም ለማስከበር የሚደረግ ፍትጊያውን ትመለከታለህ። የኦክቶበር 7 ጥቃት ያለቁ እስራኤላውያን የሚያሳዝናሉ። በእስራኤል ደግሞ ጥቃት ያለቁ የፍልስጤም ዜጎችም ደግሞ ምታዝንላቸው ናቸው። በርካታ ሰዎች እንግዲህ እልቂት ወይም ደግሞ ለህልፈት ተዳርገዋል። እንደ አጋጣሚ ሆኖ የታጋች ቤተሰቦችን አግኝቼ ነበረ። የእስራኤላውያን የታጋች ቤተሰቦችን የማናገር እድሉ ገጥሞኝ ነበርና ልጆቻችን ታግተዋል እና ጦርነቱ እንዲቆም እንፈልጋለን። ብዙ አሁን ኢየሩሳሌም ቴል አቪቭ ውስጥ ስትሄድ በርካታ ጊዜ የጦርነቱን የሚቃወሙ እንቅስቃሴዎችን በስፋት ትመለከታለህ። ያንን ጦርነት መቆም አለበት የሚሉ እንቅስቃሴዎች በስፋት አሉ ቴል አቪቭ ውስጥ። የታጋች ቤተሰቦች ደግሞ ከምንም በላይ አንድም ልጆቻቸው ስለተያዙባቸው ሁለትም ደግሞ እዛ በተመሳሳይ የነሱ ልጆች እንደታገቱባቸው ልጆች እየሞቱ ነው፣ ህፃናት እየሞቱ ነው። ስለዚህ እዛ አካባቢ ላይ ያሉ ሰዎች ምንድነው የሚሉ ጦርነቱ እንዲያበቃ እንፈልጋለን። ለሚሞተው ህፃን
ወይም እዛ በፍልስጤም ውስጥ ለሚሞተው ሕፃን እዝነት አለን እኛም ይሰማናል ልጆቻችን ስለተያዙን ብቻ ሳይሆን ልጅ እንዳለው እንደ ወላጅ የዜጎች መሞት ያሳስበናል ብለው ቃል በቃል ነው ይሄንን የነገሩን የአፍሪካውያን ጋዜጠኞች ጉብኝት አድርገን ነበርና ያንን ቃል በቃል ነግረውናል ምን ለማለት ፈልጌ ነው እንግዲህ የሰብአዊነት ጉዳይ ሪስፔክቲቭ ኦፍ ፖለቲካል ቶት ወይ ሪስፔክቲቭ ኦፍ ካለ አመለካከት በተቃራኒ ለታከብረው ወይም ኮመን ዲኖሚኔተር ሊሆን የሚገባው ሁሉንም በጋራ ወይም ደግሞ የጋራ ታህታይ ሊሆን የሚገባው ነው ስለዚህ የሰብአዊነት ጉዳይ ላይ የሚሰራ የፖለቲካል ቁማር ሁሉንም ማክሳሪ ነው የሚሆነው እና አሁን ጦርነቶች በሚያሳዝን ሁኔታ አሁን ባለንበት ዘመን ሰብአዊነት ለእርድ ቀርቧል ለፖለቲካል ግብ ማስፈጸሚያነት በዚህም በዛም ወገን መጠቀሚያ ሆኗል ነገር ግን የዜጎች እልቂት ደግሞ አላበቃም ዜጎች ከመሞት ንጹሃን ከመገደል ደግሞ አላቆሙም እሱን ስታስብ በጣም ታዝናለ ከዛ በተጨማሪ እንግዲህ አሁን ማለት የምንችለው ይሄ ስምምነት በመካከለኛው ምስራቅ ላይ የራሱን የሆነ የተጸኖ አድማስ ይኖራል ወይም ደግሞ ስፒል ኦቨር ኢፌክቱ ቀላል አይደለም ቀጥተኛ በሆኑ ደግሞ በሐማስና በእስራኤል መካከል ደግሞ የሚኖረው ተጽዕኖም ቀላል አይደለም በእስራኤል በኩል ኔታንያሁ ይህንን ጦርነት መጨረስ ነው የሚፈልጉት የጦርነቱ ግብ ተደርጎ የመጀመሪያ ኔታንያሁ ሲናገሩ በታጋቾች ማስለቀቅና ሐማስን ዲስአርም ማድረግ ወይም ጦር መሳሪያውን እንዲፈታ ማድረግ በዛ በኩል ህልውና እንዳይኖረው ማድረግ ነው ይሄ የእስራኤላውያን በሙሉ የጁሾች ፐብሊክ ኮንሰፕት ነው ያዩዋቸው ጁሾችም የሚናገሩት ከፍልስጤማውያን ጋር ቱ ስቴት ሆነን መኖር እንችላለን በሰላም ጎረቤት ሆነን የአብርሃም ልጆች ነን ሁለታችንም በሰላም መኖር እንችላለን ሐማስ ግን አይገባም ለፍልስጤም ምክንያቱም ጉዳት አድርሶብናል ጥቃት የኦክቶበር ከዚህ በፊትም እያነሱ የሚከራከሩት እንትን አለ ነገር ግን ፍልስጤማውያንን በተመለከተ አብረን መኖር እንችላለን ማለት መሬቱ ላይ እርስ በርስ እየተረዳዳን በኢኮኖሚ እየተደጋገፍን መኖር እንችላለን የሚል ሐሳብ አላቸውና ቱ ስቴት ሶሉሽን በበርካታ የእስራኤል ዜጎች የሚደገፍ ሐሳብ ነው እና ያንን ተቃውሞ የላቸውም በቀኝ አክራሪ በኔታንያሁ በኩል ያሉ ኖቶስ ቱ ስቴት ሶሉሽን ማለት ቱ ስቴት ሶሉሽን የለም ስለዚህ ያ ቦታ የእስራኤል የቀድሞ ግዛት ነው ስለዚህ ከአረቦቹ ጋር ልንኖር አይገባም እዛ ቦታ ላይ እስራኤል ብቻ ኤግዚስት አድርጋ መቀጠል አለባት ነው የሚል መልከታ አላቸው ሶ አሁን ለምሳሌ የኢንተርናሽናል ኮሚዩኒቲ የሚያቀው የዚህ የዌስት ባንክና የዌስት ባንክ ቦታ ጁዳና ሰማሪያ ወይም ደግሞ ይሁዳና ሰማሪያ ተብሎ ነው የሚጠራው ስለዚህ ያም ቦታ መያዝ አለብን መቆጣጠር መቻል አለብን የሚል ነገር ያነሳሉ በተመሳሳይ መልኩ ደግሞ በሐማስ በኩል from the river to the sea የሚል እንትን አላቸው from the river ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር ባለው በልኩ የፍልስጤም ግዛት ነው ብሎ ያነሳል ያ ደግሞ እስራኤልን ሙሉ በሙሉ የለም የሚል ነው ስለዚህ አሁን በሁለቱም በኩል የተካረረ ሐሳብ ዜጎች በሰላም እንዳይኖሩ አድርጓቸዋል ዜጎች በሰላም እንዳይኖሩ አድርጓቸዋል አሁን ምን ያመጣል ይሄ ሶሉሽን ጊዜያዊ ነው ወይስ ዘላቂ ሰላም ያመጣል የሚለውን ጉዳይ በተመለከተ እንግዲህ ዶናልድ ትራምፕ የዚህ የኖቤል ፒስ ፕራይስ ዊነር መሆን ፈልገዋል ስለዚህ እሳቸው በተለያዩ ዓለማት ውስጥ እየገቡ የሚያካሂዷቸው የሰላም ስምምነቶች አሉ አሁን በቅርቡ በአዘርባይጃንና በአርሜኒያ መካከል ያደረጉት አሉ የህንድና የፓኪስታን ጦርነት እንዲያበቃ አድርገዋል በዚህ በሩዋንዳና በኮንጎ በዲአርሲ መካከል የነበረውን መፍታታቸው ይታወቃል በኢራንና በእስራኤል መካከል የነበሩትን ግጭቶች እንዲፈታ አድርገዋል ያ የተናጠለ እርምጃ ነው የአውሮፓ ህብረትና እንደዚሁም ደግሞ የመልቲላተራሊዝም ወይም ደግሞ የጋራ ጉባኤ ይዘህ ተዋይተህ ምናምን የሚባለውን ነገር አስቀርተውታል ትራምፕ ይመጣሉ 20 አንቀጽ አወጡ ይሄንን ፈጽም ነው ካልፈጸምክ ይሄ ይከተልሃል ነው ስለዚህ አሜሪካ በኋላ በሰፊው እናነሳዋለን ብለን አስባለሁ ስትሮንግ ፓወሯን እየተጠቀመች ነው ምናልባት በዩክሬንና በሩሲያ መካከልም እንደዚህ አይነት አፕሮቾችን ትራምፕ እየተከታተሉ ናቸው አሁን በእስራኤልና በፍልስጤም ጦርነት መካከል
ባለው በሁለቱም ፋራይቶች አሉ ወይም ደግሞ አክራሪ ኃይሎች አሉ ስለዚህ እነዚህ አክራሪዎች የሚፈጥሩት ጸብ አንዱ አንዱን በማጥፋት ላይ የተመሰረተ ነው አንዱ አንዱን ለማጥፋት በሚደረገው ጥረት ማንንም አይጠፋም ነገር ግን ደግሞ የከፋ እልቂቶች የሰባኢ ጥቃቶች በስፋት ይቀጥላሉ ሐማስም ያጠቃል እስራኤልም ደግሞ ምላሽ እየሰጠች ትቀጥላለች ነገር ግን በዩኤን የፕሮፖዛል አለ ብዙ ሀገራችን ኢትዮጵያም ጨምሮ ለፍልስጤም የነጻ ሀገርነትን ትደግፈዋለች በርካታ ሀገራት ደግሞ የምዕራብ ሀገራትም አሁን ላይ የፍልስጤም ነጻ ሀገርነት ይመስረት የሚል ነገር ያቀርባሉ በእስራኤል ፓርላማም ያሉ እንደዚሁም ደግሞ ፋራይት ያልሆኑ አይሁዶች በራሳቸው ይህንን ሐሳብ ይቀበሉታል ስለዚህ ከፍልስጤማውያን ጋር ጎን ለጎን ሆነን የአብርሃም ልጆች ነን መኖር እንችላለን የሚል ሐሳብ ይነሳል ነገር ግን ፖለቲካውን ሁሉ ጊዜም የሚዘውሩት በጣም ፋራይቶች በመጡ ጊዜ የአክራሪዎች በመጡ ጊዜ ጡዘቱን ያንሩትና እልቂቶች እየተዋለዱ ይሄዳሉ አሁን የይስሐቅ ራቢና የአረፋትን ስምምነት ተመልከት ራሳቸው ለህልፈት ያበቃቸውን ኢንሲደንት ተመልከት እነዚህ ነገሮችን ስትመለከት ምንጊዜም ፖለቲካው ወደ አክራሪዎች በያዙት ቁጥር እንዳሁኑ አይነት እልቂቶችን እያዋለደ ይሄዳል ሶ አሁን የትራምፕ እቅድ የሐማስ ህልውናን እንዲያበቃ የሚያደርግ ነው በቀጣናው ሐማስ ቴክኒካሊ የሆነ መልስ ነው የመለሰው ህልውናውን ላለማጣት የሚደረግ ጥረት አለ ነገር ግን ደግሞ ሐማስ በዛ የሚቀጥል ከሆነ ደግሞ የትራምፕ ምንም ኦፕሽን አላስቀምጡለትም እስራኤል ጥቃቱን ትቀጥላለች ምናልባት አሜሪካን በዛ ውስጥ ልትገባ ትችልና ያንን አሁን ያለውን እንትን ጥቃት የበለጠ ኢንቴንሲፋይድ የሚሆንበት አውድ ይፈጠራል ስለዚህ የአሁኑ ስምምነት ትራምፕ ባላቸው ጉልበት እስካሁን ካየነው አካሄድ አንፃር የሚያመጡት ፕሮፖዛል መፍትሄ ያመጣ ቀጥሏል ምን ያክል ዘላቂ ነው የሚለው ቢያጠራጥረንም ለዘመናት የቆየውን የአዘርባይጃንና የአርሜኒያን ችግር አሜሪካን በሚጠቅም መልኩ ኢራንን አሜሪካ በምትቆጣጠርበት አውድን ፈጥሮ መጠናቀቁን አይተናል ይሄ አንድ እርምጃ ነው በዩክሬንና በሩሲያ መካከልም ተመሳሳይ አይነት አሜሪካን በሚጠቅም መልኩ እንዲቋጭ የየራሳቸውን ጥረት ያደረጉ ነው ፕሬሸር ያደርጋሉ ነጋዴ ስለሆኑ ዛሬ በአንድ ቦታ ላይ አታገኛቸው የሆነ ነገር ይወረውሩልሃል ወይም አብዝተው ይጠይቃሉ ከጠየቁት የሆነ ጉዳዮችን ሚት እንድታረግ ያደርጉሃል የሐማስ ያስቀመጠውን በመረ ደረጃ ለሰላም ዝግጁ ነው የሚል ነገር በትራምፕ በኩል ድጋፍ ማግኘቱን ተመልክተናል ስለዚህ ሐማስ የሚተዋቸው ነገሮች አሉ ቀደም ለምሳሌ ታጋቾችንና ሌሎች ከናስክሬኖቻቸው አስረክባል የሚለው አንድ ለሰላም ዝግጁነት ያቀረበው መፍትሄ ነው በኔታንያሁ በኩል ደግሞ ይሄ የሰላም ፕሮፖዛል በቀኝ አክራሪዎቹ በኩል አሁንም ድጋፍ ያገኘ አይደለም ምናልባት ድጋፍ ካልተሰጣቸው መንግስታቸው ሊፈርስ ይችላል የሰላም ስምምነቱን አደጋ ውስጥ ይከተዋል በሌላ በኩል ደግሞ በሐማስ ውስጥ አንጃ ሊፈጠር ይችላል ያ አንጃ ይሄኛው ህልውናን የሚያከስም ስለሆነ ጦርነቱን እቀጥላለሁ የሚል ቡድን እንዲፈጠር ያደርጋል ሶ እንዴት ነው የሚቀጥለው የሚለው ጉዳይ አጣብቂኝ ውስጥ ያደርገዋል ሐማስ ህልውናው ከሰመ ከዚህ ሁሉ ትግል በኋላ ለህዝብ ጥቅም በማለት ለሰላም በሚል ህልውናውን ያከስማል አንድ ጥያቄ ነው ተነሎችን እስካሁን የገነባቸውን ተነሎች ያፈርሳል ወይ ሌላኛው ጥያቄ ነው ወይም ደግሞ ሊሆን የሚችለው ሶስተኛ ፖሲቢሊቲ ከሐማስ ውስጥ የሚወጣ አንድ አንጃ ይኖራል ስለዚህ የሐማስን ሌጋሲ ለማስቀጠል የሚታገል እንቅስቃሴ ይኖራል የሐማስን ሌጋሲ የሚያስቀጥል አንድ ቡድን ተፈጠረ ማለት የእስራኤል ፋራይቶች ቮት እንዲያገኙ ያደርጋቸዋል ስለዚህ እንደ ኦክቶበር 7 አይነት ጥቃት በኪቡትስና በኖቫ ላይ ሊደርስ ይችላል በሚል የፐብሊክ ኦፒኒየንን ከፍ ሊያደርግ ይችላል ምክንያቱም በእስራኤል ውስጥ የፈጠረው የዚህ የኦክቶበር 7 ጥቃት ከፍተኛ ድንጋጤ ነው የፈጠረው ፐብሊኩን በጣም አስደንግጦታል
ከዛ ትራውማ ለመውጣት ነው አሁንም እስራኤል ምላሽ እየሰጠች ነው የሚል ኔታንያሁ በዛ ድጋፍ ነው። ቀኞቹ ደግሞ ይሄ አሁን ያለው ኤግዚስቲንግ ሲቹዌሽን ተመችቷቸዋል ዓለም ምንም ቢልም ማለት ነው። ግን እንደዚህ መቀጠል አለበት ወይ ነው? በእልቂት ልንቀጥል አንችልም። የሚያልቁት ህፃናት ናቸው፣ የሚሞቱት የሰው ልጆች ናቸው። ሰው እየሞተ ደግሞ ጦርነት ይቀጥል ማለት አይቻልም በምንም መልኩ ማለት ነው። እንዳልኩ ነው የትኛውንም አመለካከት ያዝ በሐማስ ላይ የትኛውንም አይነት አመለካከት ይኖርህ፣ ግን የሚሞቱ ፍልስጤማውያን ሰዎች ናቸው፣ የሰው ልጆች ናቸው። ለነሱ ልትቆምላቸው ይገባል። በኦክቶበር 7ም የተገደሉ ከዛ በኋላም በመለስ የተገደሉ እስራኤላውያን ንጹሃን ናቸው፣ ሰው ልጆች ናቸው። ስለዚህ የሟቾችን ቁጥር ያነጻጸርኩልህ አይደለም። ነገር ግን በየትኛውም ወገን የሚሞት ሰው ነው። በሰውነቱ ልታከብረውና እንደዚሁም ደግሞ ጥበቃ ልታደርግለት ይገባል። ለፖለቲካ ዓላማ መዋል ፈጽሞ የለበትም፣ መቀጠል የለበትም ነው። አሁን የኔም መልከታ እዚህ ጋር የሚሆነው እልቂት መቀጠል የለበትም፣ የሆነ ቦታ ላይ ማቆም መቻል አለበት ነው። ከዛ ውጪ ደግሞ የበተር ሶሉሽን ያስፈልጋቸዋል። ለምሳሌ በጋዛ የሚኖሩ ፍልስጤማውያን የተሻለ ህይወት ደግሞ ያስፈልጋቸዋል። ምናልባት ዊዛውት ሐማስ ሌላ የፖለቲካል ድርጅት ሊሆን ይችላል። ብቻ ግን የተሻለ ህይወት የሚሰጣቸው አንድ የፖለቲካል ኦርጋናይዜሽን ያስፈልጋቸዋል፣ አደረጃጀት ያስፈልጋቸዋል። ምክንያቱም ቦታው በጣም ሳፎኬትድ ነው። እንደገና ደግሞ የተዘጋ ድንበር ነው። በትንሽ ስኩዌር ኪሎ ሜትር በጣም ብዙ ህዝብ የሚኖርበት አካባቢ ነው። መሰረታዊ ነገሮችንም ያጣ አካባቢ ነው። ብዙዎች የሚያነሱት ከ2005-6 ሐማስ ስልጣንን ከተቆጣጠረ በኋላ ነገሮች ደግሞ እስካሌት በማድረጋቸው ምክንያት የመሰረታዊ ጉዳዮችን ማሟላት እንዳልተቻለ ነው። ስለዚህ አሉ ብዙ እንትኖች አሉ። ኦልራይት ቀጥል። ማሟላት አልተቻለም ነው። አሁን በአይሁዳውያንም በኩል በእስራኤሉም በኩል የሚሉት በእነዚህ ዓመታት ውስጥ ሐማስ ስልጣን ከተቆጣጠረ በኋላ በዛ ውስጥ ለቱ ስቴት ሶሉሽን ብለን ያንን ቦታ ለቀነዋል፣ ወተናል። ምክንያቱም የእስራኤል ወታደሮች ነበሩ ከዛ በፊቱ በጦር ይቆጣጠሩት ነበር። ነገር ግን ከወጣም በኋላ ሐማስ ጥቃቶችን፣ ሮኬቶችን እንደዚሁም የግሪን ሃውስ እዛ የነበሩ ፋክተሪዎችንና የተለያዩ መሰረተ ልማቶችን አወደማቸው እንጂ ልማት ብልጽግናን በአካባቢው ላይ ማረጋገጥ አልቻለም ነው። እንደገና ደግሞ ትልልቆቹ ሀገራት በአሸባሪነት ፈረጁት። ስለዚህ በሐማስና በእስራኤል መካከል ያለውን የቆየ ግንኙነት እስካሌትድ እንዲሆን ያደረገው በዚህ ሐማስ መነሳት በአይሁዶቹ በኩል የቀኝ አክራሪዎች እንዲነሱ አደረጋቸው። አሁን ፖለቲካውን እየዘወሩ ያሉት በእስራኤል ቀኝ አክራሪዎችና በሐማስ መካከል የተነሳ እሳት አገባ ነው። እንዳልከው ሐማስ ፐብሊክ ኦፒኒየንን ቀይሮ ሊሆን ይችላል። ነገር ግን በስንት ሰው ሞት ነው ያ ፐብሊክ ኦፒኒየን የሚቀየረው ነው? የፈረንሳይንና የብሪቴንን እውቅና ለማግኘት ስንት ሰው መገበር አለበት ነው ሐማስ። አሁን ለፍልስጤማውያኑ የተሻለ መሪ፣ የተሻለ አስተዳደር በአካባቢው ላይ ምናልባትም ደግሞ ህይወታቸውን አንድ ምዕራፍ ሊያሻገር የሚችል የተሻለ አስተዳደር ያስፈልጋቸዋል። በአንድ ጂኦግራፊ ላይ ወይም ደግሞ ለመሳ ባለ አካባቢ ላይ ሁለት አይነት መልክ ነው የምታየው። አንዱ ዴቨሎፕ አድርጓል፣ አንዱ ወድቋል። this is a leadership ልዩነት ነው። በሊደርሺፕ መካከል ያለ ክሊር ልዩነት ታያለ። የሳይንስና ቴክኖሎጂ ላይ ፎከስ አድርጎ በሚሰራ መንግስትና ሮኬት ላውንች በሚያደርግ በዛ ትግል ውስጥ በተጠመደ መንግስት መካከል የኢኮኖሚ ልዩነትና የብልጽግና ልዩነት መፈጠሩ አይቀርም። ስለዚህ እኔ አሁንም ቢሆን ፍልስጤማውያኑ የተሻለ መንግስት ሊያሻግር የሚችል መንግስት ያስፈልጋቸዋል። ሁለተኛ ደግሞ ፍልስጤማውያኑ በቦታቸው ሊኖሩ ይገባል፣ ከቦታቸው ሊፈናቀሉ አይገባም። ይሄ የቱ ስቴት ሶሉሽን አለ አይደለ? በቦታቸው ላይ በዛ ሆነው በወንድምነት ሁለቱም የአብርሃም ልጆች ናቸው፣ ያንን በሰላም የሚኖርበትን ሁኔታ መፈጠር መቻል አለበት። የትራምፕን ግን በተመለከተ የትራምፕን ጥርጣሬዎች አሉኝ። ምናልባት የሐማስ ህልውና ይከስማል ወይ፣ በዛ ሐማስስ ፈቃደኛ ይሆናል የሚለው ጥያቄ ውስጥ ሊከተኝ ይችላል።
ሐማስ እሺ ቢል እንኳን አንጃዎች መፈጠራቸው የሚቀር አይመስለኝም። አንጃዎች ከተፈጠሩ ቀኝ አክራሪዎች ይፈጠራሉ። ምናልባትም ደግሞ ሐማስ ለሰላም ሲል ህልውናውን የሚያከስም ከሆነና ሌላ ሶሉሽን በዛ አካባቢ ላይ የሚፈጠር ከሆነ ምናልባት የተረጋጋ መካከለኛው ምስራቅን ልናይ እንችላለን። ጥሩ አንስተዋል። ምናልባት የዚህ ጉዳዩ ትልቅ ስለሆነ እንቆይበት ነው። የሐማስ ጉዳይ በብዙ መለኪያዎች ቀደም ሲል አንተን ባነሳበት መንገድ ትንሽ ዓለም ላይ ያለውን የፖለቲካ አስተሳሰብ በተወሰነ መጠን የማታሰባቸው እንደነ ፈረንሳይ፣ ብሪታንያ ያሉ አገራትን አገንስቱ እስራኤል ሆነው እንዲቆሙ ወይም ደግሞ ከሰባዊነት አንፃር ልናያቸው ነው። ብዙ ጊዜ በየትኛውም ዓለም ላይ ያለ ሊሆን ይችላል። እኛም ሀገር ላይ የምትመለከታቸው ጉዳዮች አሉ። እስራኤል ውስጥ የሞተ ህፃንና ፍልስጤም ውስጥ የሞተ ህፃንን እኩል ማየት ካልቻልክ አንዱ ላይ ጫና ስትፈጥር አንዱን ገዳይ አንዱን ብቻ የምትለውም አይደለም። ሰባዊነት ዊፐናይዝድ መሆን የለበትም የምንለውም የተባለውም ከዚህ አንፃር ነው። መሆንም ያለበት ያ ነው። ምክንያቱም ብዙ ጊዜ የሚሆኑት ነገሮች እንዲሁ ዝም ብለህ በቃ ግለፍተኛ ሆነ የምትደግፋቸው ነገሮች አይደሉም። ብዙ ቪዲዮዎችንም ስለምንመለከት ለስራችንም ብለን ብዙ ስለምናነብ የምናያቸው ጉዳዮች አሉና ይሄን ነገር መፍትሄ ሊሰጥ የሚችለው ጉዳይ ጋዛ ላይ ተኩስ አቁም ሲኖር ነው። ከዚህ አንፃር ከዚህ ውጪ ለማየት አሁን ሐማስም ቀጥሎ ሐማስም እየተዋጋ ንጹሃን እየተጨፈጨፉ እንዲቀጥል የሚፈልግ ኃይል ይኖራል በየትኛውም የዓለም ጥግ ኤቭሪዌር ስቴት እንደዚህ አይነት ግንዛቤዎች ሊኖሩ ይችላሉ። ይሄኛው ቱ ስቴት ሶሉሽን የሚመጣበት መንገድ እና በዝለል ስሞትሪች እና ኢታማር ቤንግቪር የሚባሉት ከኔታንያሁ ጋር አብረው የሚሰሩ እነዚህ ፖለቲካ ፓርቲ መሪዎች ወይም ደግሞ ፋይናንስ ሚኒስትር ናቸው አይደል በዝለል እነሱን የመሳሰሉትን ስትመለከት ይሄኛው ጦርነት አሁንም እንዲቀጥል የሚፈልጉ ናቸው። ዌስት አይደለም ጋዛ ዌስት ባንክ በጁዳ ኤንድ ሰሜሪያ ወደ እስራኤል እንዲጠቃለል የሚፈልጉ ኃይላት ናቸውና እነዚህ ቀኝ አክራሪ የሚባሉ ኃይላት እየጎሉ በመጡ ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ በጣም ቀኝ እጃቸው የበረታ በሄደበት ሰዓት ጋዛ ላይ ያለው ጉዳይ ሙሉ ይለወጣል። እንዳልከው የትራምፕ ማቋም ከዚህ ከኖቤል ሰላም ሽልማት አንፃር የተቃኘች እንዳትሆን ስጋት አለኝ። እስካሁንስ ያላስቆሙበት መንገድ አፍተር ኦል የአሜሪካ ፖለቲከኞችስ እስራኤልን ጀርባ ይሰጣሉ ወይም ደግሞ በእርግጥ የእስራኤልን ጥቅም ጉዳት የሚከት ስምምነት አይደለም እየተደረገ ያለው። ሐማስ አሁን ሁለት ነገር ሰዎች ወይም ደግሞ የሚመለከቱ ሰዎች ሁለት ነገር ሳንወድ በግድ አንደርስታንድ ልናደርግ የሚገባው ጉዳይ ነው። አንደኛው እሺ በጣም ጀነረስ ሆነን ሐማስ ለጋዛ ሰዎች አስቦ ከዚህ በኋላ ጥቃት እንዳይደርስባቸው የስካውኑ ልቂት ይበቃል ብሎ ሰላም አወረደ ብንል እንኳን ይሄን እንደው መልካም ሆነን ብናስበው ከዚህ በኋላ ቢቀጥልስ ምንድነው የሚሆነው ከተባለ ከዚህ በኋላ ሐማስ ጋዛ ላይ ኤግዚስት እንደማያደርግ የሚያሳዩ ነገሮች አንጃዎች እንዳልከው ኢስላሚክ ጂሃድ የሚባሉ ኃይላትም እኮ አሉ ሐማስ ጋር አብረው እንትን የሚሉ ግን ከሐማስ ከራሱ ተከፍሎ ሊወጣ የሚችል ኃይል ሊኖር ይችላል። መቼም ሰላም አይሆንም። ቱ ስቴት ሶሉሽን መፍትሄ ብለው ካልያዙት እና ጠቅላይ ሚኒስትር ቤንያሚን ኔታንያሁም እዛ አካባቢ ሰላም ላይ መጣ ይችላል። የሐማስ ዲስአርም የመደረጉ ጉዳይ አሁን እሱም ማስተዳደር አልፈልግም ጋዛን የማያስተዳድርበት ምክንያት ከ2006 ጀምሮ አስተዳድሯል ግን አሁን እንደማይፈልግ ሂንቱን ሰጥቷል። ያ ማለት የተወሰነ ሐሳብ የሰጠበት ምክንያት ምንድነው? ፕሬዚዳንት ዶናልድ ትራምፕ ወሳኝ ከሚባሉት ሐሳባቸው መካከል ጋዛ ላይ ዲስአርም ማድረግ ሐማስን ወይም ደግሞ ካስተዳደር ውጪ ማድረግ ታጋቾች እንደዚህ የመሳሰሉ ነገሮች እስራኤልም ተወጣለች የሚሉ ሐሳቦችን አካተው 20 ነጥቦችን ካወጡ በኋላ ነው ይሄ ኢምፕሊመንት ሊሆን ነው። ጠዋት መግለጫ ሲሰጡ ነበርና በጣም በተስፋ ሲጠበቅ የነበረ ጉዳይ ነው። ግን ሐማስ ምናልባት ከትራምፕ ጋር በብዙ ጉዳዮች በተወሰነ መጠን ነው የተስማሙት በብዙ ጉዳዮች ደግሞ ሊለያዩ እንደሚችሉ ይገመታል። ሐማስ አሁንም ጋዛ ላይ የመቆየት ፍላጎት እንደሌለው ይፋ አድርገዋል። እነ ትራምፕም ፓሴጅ ወይም ደግሞ ማለፊያ ወደሚፈልጉት ሀገር ለመሄድ እኛ ሁኔታዎችን አመቻችተን እንዲወጡ ይደረጋል የሚል ሐሳብ ይወጣሉ። ሌላ ጥያቄ ነው። እነሱ ሳምነ ይወጣሉ አሜሪካ ታስወጣቸዋለች እስራኤል ትፈቅዳለች እሱም ሌላ ጥያቄ ሆኖ ግን እንደዚህ አይነት እድሎች እንዳሉ አስቀምጠውላቸዋልና ሐማስ ምንድነው ልዩነት አድርጎ ያቀረበው ነገር በመጀመሪያው ስቴፕ ወይም ደግሞ በመጀመሪያው ምዕራፋቸው ላይ ታጋቾች ይለቀቃሉ እስራኤልም ኢሚዲየትሊ ተኩስ ማቆም አለባት ትራምፕ እንደ ትዕዛዝ አይነት ነገር ነው ሐሳብ የሰጡት። ኔታንያሁም ኢምፕሊመንት እናደርጋለን ብለዋል። የተጀመሩ እንቅስቃሴዎችም አሉ ተስፋ ይሰጣሉ። ግን ምን ላይ ነው ችግሩ?
የቦርድ ኦፍ ፒስ የሚባል ዓለም አቀፍ ኦርጋናይዜሽን ሆኖ ወይም ደግሞ ዓለም አቀፍ የሽግግር መንግስት የተለያዩ ኃይላትን ያቋቋመ ራሳቸው ፕሬዚዳንት ዶናልድ ትራምፕ እና የቀድሞው የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌን እሳቸው የሚመሩት እነሱ ኦቨርሲ የሚያደርጉት ኃይል ዓለም አቀፍ የሽግግር መንግስት እንዲመሰረት እናደርጋለን ነበር አንደኛው እቅዳቸው። ሐማስ ግን ይሄ አይሆንም ሐማስ የለውበትም ብሏል። ኦፍ ኮርስ ጋዛ ላይ የመቆየት እንትኑ የለውበትም ግን አረቢክ የሆኑ ኢስላሚክ የሆኑ ደግሞ ፍልስጤማዊ ሆኖ ኢንዲፔንደንት ያ ማለት እነ ማህሙድ አባስ የፍልስጤም አስተዳደር እንኳን አያገባውም ነው ሌላ አይነት ኤንቲቲ እንዲያስተዳድር ጋዛን እንፈልጋለን የሚል በልዩነት አቅርበዋል። ግን ይሄ ሁሉ በጣም ጠቅለል አድርገን ስንመለከተው ሐማስ ጋዛ ላይ የመቆየት እንትን የለውም። እኔ ሚድል ኢስት ላይ ሄዝቦላ በጣም በነን ስቴት የሆነ ግን በጣም ግዙፉን የጦር መሳሪያ የታጠቀ እስከ 200 ሚሳይሎች አሉት የሚባል በጣም ሲነገርለት የነበረ ነን ስቴት ሆኖ the largest military አለው ተብሎ የሚታሰብ ኃይል የሆነውን የምናስታውሰው ነው። በወራት ሚድል ኢስት ላይ አገንስት እስራኤል ቆሞ እንደ ሐማስ ጠንካራ ነው ያላየውም እስካሁን ለሁለት አመት ስቲል የሆነ ከሁለት ሳምንት በፊት ሮኬትም ማስወንጭፏል። ጠንካራ ፋይት አድርጓል፣ በጥንካሬ ሄዷል። ከዚህ በኋላ ግን እንደማይሄድ ከመግለጫውም ተረዳለ። ምንስ ሊሆን ነው ያው ህዝቡ ከዚህ በኋላ እንደዚህ ውልቂቱ ካልቀጠለ የሚሉ ሐሳቦች እነሳሉ። ግን ሁለት ሀገራት መፍትሄ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚቀበሉትም አይመስለኝም። ምናልባት ማለት አሁን በእስራኤል ፖለቲካ ውስጥ ይሄ ጉዳይ እንዳይዘንና ረጅም እንዳቆየን ምንድነው መጀመሪያም አሁን አስፍተው የተጠየቀ ይመስለኛል። የኢንተርናሽናል ኮሚኒቲውም የሚቀበለው የቱ ስቴት ሶሉሽንን ነው። በሁለቱም በኩል እንዳልኩ በአንደኛው በኩል እስራኤል የጥንት ግዛቷ አሁን ካለችበት የሚሰፋ ነው። ዌስት ባንክም ቢሆን የጁዳና ሰማሪያ ወይም ደግሞ የይሁዳና የሰማሪያ የሚባሉ የአስሩ ነገዶች ስፍራ የነበረ ነው። እንደዚሁም ደግሞ እስከ ግብጽ ድረስ ባለው ድንበራችን ነው ብለው የሚያምኑ እስራኤላውያን አሉ። ፍልስጤማዊ ማንነት የለም ነው የሚሉት አሁን እነሱ በእስራኤል በኩል የሚቀርበው ናሬሽን ፍልስጤማዊ የሚባል ቋንቋም ማንነትም የለም። አንደኛው በጋዛ ግብጻውያን ናቸው፣ በዛ ደግሞ የዮርዳኖስ ሰዎች ናቸው ዌስት ባንክ ላይ ያሉ። ስለዚህ የአረብ ናሽናሊዝም ወይም ደግሞ የአረብ ኢምፔሪያሊዝም መስፋፋት ነው ይላሉ። በአረቦቹና በኩል በፍልስጤማውያን በኩል ደግሞ እስራኤል የሚባል ሀገርም ማንነትም የለም። ከአውሮፓ የተሰባሰቡ አውሮፓውያን ናቸው እዚህ ውስጥ ያሉት ናቸው። ስለዚህ አሁን ይሄ ሁለቱም አንተም የለህም አንዱ አንዱን የህልውናውን ኤግዚስተንስ በመሻርና በሪቮክ በማድረግ የተመሰረተ ግንኙነትን እንዳነበሩት መለከታለ። ይሄ የቀኝ አክራሪ ወይም የቀኝ አክራሪን ባለ የአክራሪዎች የፋር ራይቶች አስተሳሰብ ሆኖ በሁለቱም በኩል አላኗኗራቸው። አንደኛው ከወንዙ እስከ ባህሩ ድረስ ግዛቴ የኔ ነው ይላል። ሌላኛው ደግሞ ይሄ የኔ ሙሉ ግዛት ማንም የለበትም የጁ ወይም ደግሞ የአይሁድ ህዝብ መኖሪያ ነው ብሏል። ኢንተርናሽናል ኮሚኒቲ በርካታ ሀገራትም የሚቀበሉት የቱ ስቴት ሶሉሽን ነው። ሁለቱ በጋራ የሚኖሩበትን አውድ ፈጥረው በመነጋገር እንዲኖሩ ነው። ምናልባት የትራምፕ ነው ይሄንን መጀመሪያም ሐሳብ ያመጡት። ጋዛ ነዋሪዎች ፍልስጤማውያን ከዛ ቦታ ለቀው ሪዞርቶችን እገነባለሁ የሚል ሐሳብ ያመጡትና ኋላም በኔታንያሁ ሲነገር የነበረው ምናልባት ትራምፕ እንደምንለው አስፍተው ጠይቀዋል። አሁን የጋዛ ነዋሪ እዛ ያለው ፍልስጤማዊ ከዛ አካባቢ ላይ ተነስቶ ሌላ አካባቢ ላይ መስፈር አለበት የሚለውን ጠይቀው አይ ሐማስ ህልውናህን ማስከበር ማጥፋት አለብህ ዲናይ ማድረግ አለብህ የፍልስጤማዊ እዛው ቦታ ላይ ኖሮ ኤግዚስተንሱ ተጠብቆለት ነገር ግን የሽግግር አስተዳደር ተመስርቶ ለፍልስጤማዊ ድርጅት ለፖለቲካል ፓርቲ እናስረክባለን የሚለው ሐሳብ ሲመጣ በራሱ አማካይ ይሆናል። ምክንያቱም ከመነሳት ወይም ደግሞ ከዛ ቦታ ከመሬት ከመነሳት አሁን አይ ኤግዚስት ታደርጋለህ የሚለው ሲመጣ መሐል ላይ ይሆናል። ዩሲ አሁን አስፍቶ ተጠይቆ መሐል ላይ ያገኙት። ከዚህ በፊት ግን ሐማስ ህልውናህን ታጣለ ተብሎ ቢጠየቅ ኖሮ ምናልባት ሐማስ ሊጠይቃቸው ወይም ደግሞ እዛ ቦታ ላይ ጥያቄው ሌላ ይሆን ነበር እና የትራምፕ አካሄድ ሁሉ ጊዜም ረጅሙን ይሰጡህና
ባጭር እሳቸው ወደሚፈልጉበት ፖይንት እንድትመጣ ያደርጋል። ገዢ ሐሳብ የሚሆነው የሚመስለኝ ቀደም ያልከው ነው። አንተ የዚህ ምናልባት የኖቤል የሰላም ሽልማት ለማሸነፍ ብለው ይህንን የሰላም ድርድር አፋጥነውት ሊያመጡት ነው ወይ በጫና ሊያመጡት ነው የሚለው ጥያቄ ነው። ሁለተኛ ደግሞ ሁሉ ጊዜም ዓለም የጉልበተኞች ናት። ጉልበተኞች የሚያመጡት ፕሮፖዛል ምናልባት ሊያረጋው ይችላል። የማርሻል ሎ እኮ ነው አውሮፓን የፈጠረው። እዛ 14 ነጥቦች ሰርቶታል፣ አውሮፓን ፈጥረውታል። ስለዚህ ምናልባት በእስራኤልና በፍልስጤም መካከል ያለውን ግንኙነት አሁንም ቱ ስቴት ሶሉሽን አልቀረም። ፍልስጤማውያንም ከቦታቸው አይነሱም። ነገር ግን የሐማስ ህልውና ከስሞ ሌላ አይነት መንግስት በዛ አካባቢ ላይ እንዲመጣ የተደረገ ፕሮፖዛል ነው። በሁለቱም ወገን በኩል እንግዲህ አክራሪዎች አሉ። ከዛ በተጨማሪ ደግሞ ወደ መሃል የተመጣበትን ሂደት እየተመለከትን ነውና እልቂቱ እንትኑ ምናምን ስታስበው ምናልባት አሁን እንኳን ቆሞ እዛ በሁለቱም ወገን ዘንድ የሰላም እንቅልፍ እንዲተኙ እንግዲህ ምኞታቸው አንድ ቦምብ መስማት የማይችል እንትን ነው ያለን አብዛኞቻችንና በዛ ላይ መፈትፈት መቀለድ ነው ብዙ የዓለም ፖለቲካ ላይ የምትመለከተው ነገሮችና ኤኒዌይ እስከዛሬ ከነበሩ ትሬንዶች ይሄኛው የሰላም መንፈስ ሊያመጣ ይችላል የሚል ተስፋም ስላለ ነው በአጋጣሚ እንደ መግቢያ እናረጋዋለን ያልነው ጉዳይ በስፋት ያነሳ ነው። ወደ አውሮፓ ኤዥያ አካባቢ አውሮፓ ኔድ የሩሲያና የዩክሬን ውጥረትን በተመለከተ ከዛ ያው እንግዲህ የዩክሬን ጉዳይ ነው አንዳንድ ችግሮችን ይዞ የመጣው የምስራቁ እንደው አለ ባይባልም ግን በሩሲያ በኩልና በአሜሪካ በኩል ያሉ አንዳንድ እንቅስቃሴዎች አሁን ከሰሞኑ በተለይም ደግሞ ዶናልድ ትራምፕ ሰላም ያመጣሉ ከዚህ ቀደም ከጋዛው ጉዳይ ጋር ካነሳናቸው አንፃር የሰላም ፒስ ፕራይዝን የማሸነፍ ፍላጎት ስላላቸው እንደው አንዳንድ ነገሮችን ይሰራሉ ተብሎ በሚታሰብበት አጋጣሚ እሳቸውም ሄድ መለስ የሚል አቋም ነው ያላቸው ፕሬዚዳንት ዶናልድ ትራምፕ። በተለይም ደግሞ አሁን ሩሲያ በተለያዩ የአውሮፓ ሀገራት አንዳንዶች ኮንፈርምድ አይደሉም ጀርመንም እንደነ ሙኒክ ያሉትን እንትኖች አሁን የአየር መንገዶቿ ተዘግተው ነበር። ፈረንሳይም ድሮኖች አየሁኝ ሩሲያ ሳትሆን አትቀርም የሚል መረጃ ስታጋራ ነበር። እነ ሮማኒያ የምታውቀው ነው ፖላንድ ተጥሰው ገብቶባታል። ሚግ 23 ደግሞ 3 የሚሆኑ ኢስቶኒያ ውስጥ ገብተው ነበር። ባልቲኮቹን እነዚህ ሊቱዌኒያ ኢስቶኒያ መሳሰሉትን ሶስቱን ሀገራት በጣም ችግር ውስጥ የሚከታ አይነት ወታደራዊ እንቅስቃሴ ፑቲን እያደረጉ ነው። ፑቲን አቅም ወይም ደግሞ ይሄ አቅምን ቼክ ማድረግ ደም እንደሚለካው አለ አይደለ ኔቶ ይመልሳል ወይስ አይመልስም የሚለውን ለማረጋገጥ እየለኩን ነው አቅማቸውን እያሳዩ ነው የሚል ሐሳብ በስፋት ይወጣ ባለበት አጋጣሚ አሜሪካ ደግሞ ቶም ሃውክ የተሰኘውን ይሄ ትንሽ እስከ 2500 ኪሎ ሜትር ከ1200 ምናምን እስከ 2500 ሊምዘገዘግ ይችላል የተባለውን ቶም ሃውክ የተሰኘውን ሚሳኤል ስርዓት ልትሰጥ ነው የሚሉ መረጃዎች ትራምፕ ኮንሲደር እያደረጉ ነው የሚል ሐሳብ ሲወጣ ጄዲ ቫንስም ዲስከስ እያደረግንበት ነው የሚሉ መረጃዎች መጡና ፑቲንም በአጋጣሚ ሰዎች ላይ አንድ የፎሬን ፖሊሲ እንትን ጉባኤ ነበራቸው እዛ ላይ ሲናገሩ እንግዲህ አሜሪካ ታረጋለች ብለን አናስብም የምታረግ ከሆነ ደግሞ ጨዋታውን አይቀይረውም የማይቀይርበት ምክንያት ብለው ብዙ ነገሮችን ሊስት ዳውን ሲያደርጉ ነበርና ትራምፕ በርግጥ ፑቲንም ጋር የተወሰነ ከቀደሙት አስተዳደር ያሁኑ ትራምፕ የተሻለ ነገር እንዳላቸው ይታወቃልና ይሄኛው ቶም ሃውክ እንደማይሰጥ ይታወቃል። ሜቢ ከተሰጠም ደግሞ ሩሲያ እንደዚህ አይነት ረጅም ርቀት ተወንጫፊ ሚሳኤሎች ለሆነ አገር ተሰጥቶ ያ አገር የሩሲያ ግዛት ላይ ጥቃት ከፈጸመ ያኛው ሀገር የሰጠው ሀገርም ሶስተኛው ሀገርም ጥቃት እንደፈጸመብኝ ቆጥሯለው የምትል ሀገር ናት። በተለይም ደግሞ ኒውክሌር የታጠቀ ሀገር ለሆነ ሀገር የጦር መሳሪያ ከሰጠ በኒውክሌር የተመታው ያህል ሊሰማኝ ይገባል የሚል የወታደራዊና የፖለቲካ አቋም አላቸውና አያረጉትም ተብሎ ይታሰባል። ግን ደግሞ አንዳንድ እንቅስቃሴዎችን ስትመለከት ዴሊቨር ሊደረጉ ይችላሉ ብዙ መግለጫዎች እየተመለከትን ስለሆነ ከዚህ በፊት ደግሞ ቶረስ የመሳሰሉትና አብርሃም ታንኮች እና ሊዮፓርድ ምናምን የሚባሉት የጀርመኑ ወይም ቻሌንጀር የሚባለው የነ ብሪታንያ ለሌላ ሀገር አይሰጥምና የሚባሉትም ኤፍ16 ሳይቀር ለዩክሬን ተሰጥተው ሩሲያ ቀይ መስመሯ ተጥሶ ያውቃል። ሶ ይሄን ቢሰጥ ያው እርምጃ ልትወስድ ትችላለች እንጂ ያን ያህል እንደው ወደ ተባባሰ የሰሜን አትላንቲክ የጦር ጥምረትና የሩሲያ ጦርነት ይከፈታል የሚል አረዳድ ላይኖር ይችላል። ግን አሁን ባለው ሁኔታ ኔቶና ሩሲያ ጦርነት ውስጥ አልገቡም ወይ የሚል ጥያቄም ያስነሳል። ፖላንድ እኮ ስትነካ
ሁሉም ነው አየር ላይ እንትን ምንድነው አየር ላይ ነዳጅ ሊቀዳልህ የሚችል የጦር መሳሪያ ሁሉ ነው አንቀሳቅሰው የሄዱትና መፋጠጡ አለ። ግን ደግሞ የፕሬዝዳንት ዶናልድ ትራምፕ ይችን ሰላም እውነት ለዓለም ሰላም ፈልገው ከሆነ መልካም ነው፣ ካልሆነም ደግሞ ለኖቤል ፒስ ፕራይዝም ቢሆን ሰላም ለማምጣት ፍላጎት ካላቸው ሊያረግቡት ይችላሉ የሚል ተስፋም አለ። ደግሞ የነ ፑቲንም ጠንከር ያለ መግለጫ ያሰጋሃል። ጀርመን ትንሽ ግፋ በለው አይነት አቋም ላይ ናትና በእርግጥ ኔቶና ሩሲያ ይፋጠጣሉ ወይ የሚል ብዙ ጥያቄዎች ይነሳሉ። ተመልካቾቻችን ብዙ ጊዜ ስለሚጠይቁ ነው። የቸገረ ነገር ነው አይደለም? ታይምሮ ውስጥላ እሱን እያነበብኩኝ ነበር። yes ምንድነው እንግዲህ የትራምፕ አካሄድ አሁን ትራምፕን ለማጥናት ወይም ደግሞ ለማየት የሚፈልግ ሰው መጀመሪያ ትራንዛክሽናሊስት መሆናቸውን ማወቅ አለብንና በሰጥቶ መቀበል መርህም ባይሆን ይሰጡሃል፣ ግን አብዝተው ለመውሰድ ደግሞ የሚጣደፉ ናቸው። በየትኛውም በማያገባቸው እንኳን ስምምነት ውስጥ ገብተው የአሜሪካን ጥቅም እንዴት ማስከበር እንደሚችሉ ነው የሚያስቡበት። ስለዚህ ወጥ የሆነ ፕሪዲክተብል የሆነ አሁን በውጭ ጉዳይ ግንኙነት ውስጥ ትራዲሽናል ወይም ደግሞ ባህላዊ የሆነው የውጭ ግንኙነት መሰረት የሚያደርገው አንደኛው ፕሪዲክተቢሊቲ ወይም ደግሞ ተገማችነት ነው። ትራምፕ ደግሞ ይሄ ባህሪ የላቸውም፣ የሚገመቱ ሰው አይደሉም። ኢቭን ምንጊዜም ዲሞክራቶች በሚመጡበት ሰዓት ላይ ሩሲያን ሊያጠቁ እንደሚችሉ ይታወቃል። ወይም ደግሞ ሜይን ፎከሳቸው ሩሲያ ናት፣ የሪፐብሊካን ደግሞ ቻይና ናት። ነገር ግን ከትራምፕና ከባይደን ሲባሉ እኔ ባይደን ይሻለኛል አሉ ፑቲን ራሳቸው። ምክንያቱም የባይደን እርምጃ ፕሪዲክተብል ነው፣ ትራዲሽናል የሆነ የዲፕሎማሲ አካሄድ ነው። ያንን ሚታረጋለህ፣ ያንን ወይም ታሟላለህ፣ የማታሟላ ከሆነ ደግሞ ግጭት ውስጥ ትገባለህ። ስለዚህ ፕሪዲፋይንድ ነው ወይም ደግሞ ታቋለህ፣ ብያኔ የተሰጠው ጉዳይ ሆኖ የቀረበልህ ነው። የትራምፕ አካሄድ ግን እንደዛ አይደለም። የሆነ ጊዜ ዩክሬንን መሬት ታስረክባላችሁ፣ ውድ ማዕድናት የሚባሉትን ደግሞ አሜሪካ ገብታ ያንን እንድትወስድ ትፈቅዳለህ ሲሏቸው ነበረ። ተመለሱና ደግሞ ዩክሬንን በረዳኮ ሩሲያን ታሸንፋለች የሚል ነገር ተናገሩ። ሰዎች አንዳንድ ጊዜ ትራምፕን እብድ፣ ጤነኛ ያልሆነ አርገው ይወስዷቸዋል። ግን በእያንዳንዱ ልክ the art of deal ላይ እንዳለው ነው የሳቸው ማለት how to deal ወይም ደግሞ እንዴት መደራደር እንዳለባቸው ያውቁታል። ስለዚህ በአንድ ወጥ ቦታ ላይ አታገኛቸውም። እሳቸው የአሜሪካ ጥቅማቸው ላይ ሁሉ ጊዜም ከጥቅማቸው ጋር አሉ። ይሄ ከጓደኝነት ወይም ደግሞ ትራዲሽናል የሆነ የዲፕሎማሲን አካሄድ የሚከተሉ አይደሉም። ምናልባትም የንግድ ባህሪዎችን በዲፕሎማሲ ውስጥ ቀላቅለው የመጡ ናቸው። ያ ደግሞ ትራንዛክሽናሊስት ዲፕሎማሲን ወይም ደግሞ የንግድ ባህሪያትን በዲፕሎማሲ ውስጥ ቀላቅለው ተገማች ባልሆነ መልኩ ነገር ግን ደግሞ ሁሉ ጊዜም ጥቅማቸውን የሚያስከብሩ ሆነው ታያቸዋለህ። ለዓለም ሰላም አመጣው ሲሉ ጥሩ ነው፣ ግን በዛ ውስጥ የአሜሪካ ጥቅም ይከበርበታል። እያንዳንዱን ጦርነት የሚያሸንፉበት ሁኔታ ይሄ ነው። ሁለተኛ እሳቸው እያጸኑ ያሉት የአሜሪካን ልዕለ ኃያልነት ነው። በሚካሄዱ ጦርነቶች ሁሉ የመልቲላተራሊዝም ሲስተምን እየሰበሩ የአሜሪካን ሱፐርማሲና ልዕለ ኃያልነት እያንጸባረቁ ናቸው። እንግዲህ አስበው በሐማስና በእስራኤል መካከል በነበረው ግጭት ላይ አውሮፓውያኖች ተቃውመዋል። እነ ፈረንሳይ፣ እነ ብሪቴን በሙሉ የአውሮፓ ሀገር ከእስራኤል በተቃርኖ ነው የቆመው። አሜሪካ ብቻዋን ከእስራኤል ጋር በመቆሟ ምክንያት ያ ጦርነት ሊበቃ አልቻለም። ማብቃት የቻለችው አሜሪካ ብቻ ናት። የኢራንና የእስራኤል ጦርነትን ማብቃት የቻለችው አሜሪካ ናት። አዘርባይጃንና አርሜኒያ ላይም ስትመለከት በተመሳሳይ ሁኔታ ያንን ማድረግ ችለዋል። ስለዚህ ድጋሚ የአሜሪካን የልዕለ ኃያልነትና የበላይነት ባንድ በኩል እያስረገጡብን ነው። አሁን ሀገራት ሐማስን በለው ኢራንን በላት ቀራናቸው ይታወቃል። አሜሪካ ገብቼ በዚህ ቀን አቁሙ ስትል ጦርነት ይቆማል። ስለዚህ አንድ ያንን የአሜሪካን ፈርስት ብለው የተነሱበትን የአሜሪካ ትቅደም መርሃቸውን አሜሪካን በኃያልነቷን በማስረገጥ ቀዳሚ ያደረጓት መሆኑን እንመለከታለን። በዚህ ውስጥ የባለብዙ ወገን ስምምነቶችን ትራዲሽናል የሆነ የዲፕሎማሲ አካሄዶችን እየቀበሩት ናቸው። ስለዚህ ከፑቲን ጋርም እየተከተሉ ያሉት አፕሮች ይሄንን ይመስላል። አላስካ ላይ ተገናኙ፣ ውይይት አደረጉ።
ሞስኮ ላይ እንደሚኖር ይጠበቃል። በዚህ መካከል ግን ምን ያክል ጨዋታውን እየተጫወቱ እንደሆኑ ተመልከት። አሁን ከዩክሬን ሳይድ ሆነው ፑቲንን ደግሞ እያስጨነቋቸው ነው። ባልቲክ ሲ እንግዲህ የኔቶ እንትን የሚባለው ነው። የቀድሞ የዋርሳው አባል እንደዚሁም ደግሞ የቀድሞ የሶቪየት ህብረት አካል የነበሩ ኤስቶኒያ፣ ሊቱዌኒያ፣ ፖላንድን የመሳሰሉ ሀገራት እዛ አካባቢ ላይ ተገኝተዋል። በዚህ በባልቲክ ሲና በብላክ ሲ መካከል በሁለቱ ባህሮች መካከል የሩሲያ ትልቁ ጨዋታ የሚካሄደው እዚህ ጋር ነው እና በአንደኛው ደግሞ የበለጠ ሀገራቱ ሰፍረው የሚገኙት የኔቶ አባል ሀገራት ናቸው። ስለዚህ ሩሲያን ለመቆጣጠርና በባልቲክ ባህር አካባቢ ላይ ሩሲያን ኔቶ ለመቆጣጠር የሚችልበት አጋጣሚ ሩሲያም ደግሞ የኔቶን እንቅስቃሴ የምትቆጣጠርበት አካባቢ ምናልባት ብትችል ኤክስፓንድ አድርጋ እነዚህን ግዛቶች ወደ ራሷ መመለስ ብትችል ወይም ደግሞ ተባባሪ ብታደርጋቸው የምትመርጥ ኔቶ ደግሞ የበለጠ እየሰፋ ለመሄድ የሚደረግ ትግግልን ትመለከታለ። ትራምፕ አሁንም ረጅም ርቀት እየሄዱ ጥቅማቸውን ያስከብራሉ። እኔ አሁን ትራምፕ ያልሳቱት ፖይንት ምንድነው? የአሜሪካንን ጥቅም በዚህም በዚያም ብለው ሲያስከብሩ ነው። ለምሳሌ ቲክቶክ ላይ ተመልከት። ቲክቶክ ላይ ስትመለከት የጆ ባይደን አስተዳደር አስፈራርቶ ምን ብሎ በፕሬዚደንሻል ትዕዛዝ ቲክቶክን አስቀጠሉት። ካስቀጠሉት በኋላ ግን ዲል አደረጉ። ቲክቶክ የአሜሪካውን ቁጥጥር አደረጉበትና አሁን የአሜሪካን ካምፓኒዎች እንዲገዙት አደረጉ። በዓለም ላይ ትልቁ የቲክቶክ እንቅስቃሴው ያለው የአሜሪካ ገቢው ነው። አሜሪካ ላይ ያለው ነው። ይሄ በጊፍትም በምንም ቲክቶክ ካደረጉት መካከል የዚህ አሜሪካን እንቅስቃሴው ነው። ያ የማርኬት ቫልዩ አሜሪካ ላይ ከወደቀ በኋላ የአፑ እንቅስቃሴ እየወረደ ነው የሚመጣው። ነገር ግን አልጎሪዝሙን ይቆጣጠሩታል። የአሜሪካ ላይ ያለውን እንቅስቃሴ ይቆጣጠሩታል። አዳዲስ ፖሊሲዎችን በዛ ውስጥ ያወጣሉ። ሊደርሱበት አልቻሉም። የፌስቡክ ሪል ቲክቶክን መሰረት ያደረገ ነው። የዩቲዩብ ሾርት ቲክቶክን መሰረት ያደረገ ነው። ነገር ግን ትራምፕ ዲል አድርገው ቲክቶክን አስገበሩት። በመጨረሻም ይዘውታል። ስለዚህ አሁን በሩሲያና በዩክሬን እንደዚሁም ደግሞ በሩሲያና በአውሮፓ ህብረት መካከል በሚካሄደው ግጭት ውስጥ ገብተውበታል። የገቡበት አንዱን ልክ እንደ ባይደን ትራዲሽናል በሆነ መልኩ አይደለም። አንድ ጊዜ ከሩሲያ ጋር ናቸው፣ አንድ ጊዜ ደግሞ ከአውሮፓውያኖቹ ጋር ናቸው። ሌላ ጊዜ ከዩክሬን ጋር ይሆናሉ። ጦርነት አረዳም ይላሉ። አይ ጦር መሳሪያ እኮ ብናግዛችሁ ታሸንፋላችሁ ይላሉ። ስለዚህ አሁን ከሁለቱም ወገን ሆነው የአሜሪካን ጥቅም እንዴት እንደሚያስከብሩ በዚህ ጦርነት ምን አተርፋለሁ ብለው ነው እየተንቀሳቀሱ ያሉት። እኔ የሚመስለኝ በመጨረሻ ይሄ የሚጠናቀቀው ወደ ስምምነት ይመጣል። በዩክሬንና በሩሲያ መካከል ወደ ስምምነት ይመጣል። እስካሁን ካየናቸው ትሬንዶች ማለት ነው። በኃይልም በግዴታም ወይም ፕሮፖዝ አድርገው ወደ ስምምነት ይመጣሉ። ያ ስምምነት ግን አሜሪካን ጠቅሞ ነው የሚያልፈው። ወይም በዚህ ጦርነት አሸናፊ አሜሪካ ነው የምትሆነው። በዛ ይደመደማል። ትክክል ነው። ቅድም ስታነሳ እነዚህ የባልቲክ ባህር ሀማች በጣም ሲግኒፊካንሱ ለሁለቱም ለኔቶም እንግዲህ ኔቶ ሲባል 32ቱም አባላት እና ለራሷ ለራሺያ ደግሞ ያለው በጣም ስትራቴጂክነት በጣም ቁልፍ ነው። እንደውም ብዙ ጊዜ ይባላል ሩሲያና እነዚህ የኔቶ አባላት የመጀመሪያውን በቃ ጥይት መተኳኩስ ከጀመሩ በዚች በባልቲክ ባህር አካባቢ ነው የሚባል በተለምዶ የሚባል ነገር አለ። በእርግጥም ያ ነው። እነዚህ ሶስቱ ሀገራት ኤስቶኒያ፣ ላትቪያና ሊቱዌኒያ የሚባሉትን እንኳን ስትመለከታቸው ኔቶ ጋር የሚጋሩበት ወይም ደግሞ ኔቶ ጋር የሚገናኙት ብቸኛው የየብስ መስመር ያለው እቺ ስዋሊኪ የምትባለው አካባቢ በካሊኒንግራድ አካባቢ ባለችው ብቻ ነው። እሷን ቤላሩስ ጋር ተባብራ ሩሲያ ከዘጋች አለቀ። ሁለቱ እዛው ሩሲያ ውስጥ ይገቡና በሩሲያ ይከበባሉ። ኔቶ ያን ማለፍ አይችልም። በባህር ላይ ነው ሊሆን የሚችለው፣ በባልቲክ ባህር ላይ ነው እና እቺኛው በጣም ስትራቴጂክ ቦታ እቺ ጋፖ በተለይ እሷን የመዝጋትና የመክፈት ጉዳይ እየሆነ መጥቷል። ጉሮሮ የመቁረጥና ያለ መቁረጥ አይነት የፖለቲካና ወታደራዊ እንትን ነው። እና ፕሬዚዳንት ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ያው የፒተርስበርግም ተወላጅ ማለት ነው
ከዛም አንፃር በተለያየ አካባቢ ካሊኒንግራንድ ላይ ቅርበትም አላቸው ከልጅነት ጀምሮ የሚያውቁት አይነት ነው ያው ካሊኒንግራንድ እንደምታስታውሰው 1945 ላይ አይደለ ከጀርመኖች የተወሰደችውና ይሄ ሁሉ ስላለ ጀርመንም ትፈልገዋለች ቀጠናውን ካሊኒንግራድ እኮ ብቻዋን አልፋ ያለች የሩሲያ ግዛት ናት ለየት ያለ እንደ ኢንክሌቭ ነችና እሱን የመቆጣጠርም አይነት አዝማም ያለው በርግጥ አሁን ሩሲያና ኔቶዎች እንደው ጦርነት ውስጥ ይገባሉ ተብሎ አይታሰብም ምክንያቱም ዓለም አሁን አቅሟን የምታቀው ነው በመካከለኛው ምስራቅ ላይ የነበረው ትርምስ ራሳቸው አንቶኒ ጉተሬስ በተደጋጋሚ ይላሉ ተጨማሪ ጦርነት አናስተናግድም አችልም ዓለማችን አችልም ይላሉ ኢራንና እስራኤል የገቡ ጊዜ ሁሉም ተናወጠ ነዳጁ ምኑ ቀይ ባህር ታመሰ ምናምን እኛም ጋር ጫናዎች ይፈጠሩ ነበር ወዲያውን በ12 ቀን ተጠናቀቀ እንዳልከው በቃ አሜሪካ ለኃያልነቷን በቶሎ በጊዜ ነቅተው ሊያስቀጥሉ እየቻሉ ያሉ ፕሬዚዳንት ዶናልድ ትራምፕ ብቻ ናቸው ባይደን ቀጥለው ቢሆን እንዳልከው ይሄ ደግሞ ትራዲሽናል የሚባለው የተለመደ በማዕቀቡ በምኑ ጫና ውስጥ በማስገባት ማዕቀብ ስትል እነ ክሪፕቶ ከረንሲን በጎን ራሺያ በደንብ ትጠቀምበታለች ምን ታረጋዋል ማን ላይ ማዕቀብ ትጥላለ እንደዚህ አይነት ነገሮችን እነሱ ባሉበት አጋጣሚ ትራምፕ መተው 1945 ላይ ዓለም ባንክ ምንድነው IMF ምናምን እየተባሉ የተቋቋሙ ተቋማት አገራትን እንዴት ቆልፈው መያዝ እንዳለባቸውና የሥርዓታቸውን ከአሜሪካ ጋር ማመሳሰል እንዳለባቸው የሚሰሩ ተቋማት ሁሉ እየተነቃባቸው እነ ቻይና አሁን ቻይና በፊት እንደውም ያወራው ነበር ኦፍሪካድ እና ቻይና በፊት እኩል ለመሆን ወይም ደግሞ ወደ ኋላ ላለመቅረት ነበር ጥረቷ አሁን ግን አሜሪካን ማለፍ እንደምትችል አቅሟን ያሳየችም ስለሆነ አልፋ ለመሄድም እድሉን ልታገኝ ትችላለች በተለያዩ አጋጣሚዎች ያለፈች አንዳንድ ተናጠል ነገሮችንም የማለፍ አጋጣሚው ተፈጥሯልና እንደ ትራምፕ ያለ መሪ ባይመጣ በነበረው ትሬንድ ትራዲሽናል ባልከው መንገድ ቢቀጥሉ ኖሮ አሜሪካ ስታክ ልታረግ ትችል ነበር አፍተር ኦል ግን አሜሪካናት ብዙ ልዩነቶች አሏቸው በቴክኖሎጂም በፖለቲካም በምንም ዓለም ላይ ያለው ግንዛቤ እናቀዋለን ግን ሱፐር ፓወርነቷን ያስቀጠሉበት ያለውን ስትመለከት ዶናልድ ትራምፕ በቃ የጋዛውን ውጥረት በተወሰነ መጠን መንፈሱን ለመቀየር የሄዱበትን ርቀት ስትመለከት አፍተር ኦል አሜሪካ ነው የምትለው ሌላ ምንም እንትን የለውምና ፑቲንም የአውሮፓ አይደለም የአሜሪካ ወጣ 31 የኔቶ አባላት ጦርነት ውስጥ ቢገቡ ፑቲን አያሳስባቸው መመከትም ይችላሉ አቅሙም አላቸው አሜሪካ ብቻዋን ግን ከሩሲያ ጋር ችግር ብትፈጠር የሚፈጠረውን ጫና ያቃሉና የሚናገሩትም ነገር አሁን ሰብሰብ ይያሉ መጥተዋል ራሳቸው ፑቲን ትራምፕ ያረጉም አስተዋይ ሰው ናቸው ሲሉ ነበር በንግግራቸው ኦፍ ኮርስ አሁን ካሉት እሳቸው ናቸው የሚሰሙት ምናምን የሚሉ ሐሳብ ሲያነሱ ነበርና ለኛውን የባልቲኩን ጉዳይ አተራምሰው ወደ ጥቁር ባህር ሚዘልቅ ከሆነ ጫና አይደለም አንደኛ ምረጥ ነው የምትባለው after before 35 years የነበረው የዓለም ፖለቲካ ወይ USSR ተሆናለ ወይ ደግሞ US ተሆናለ የሚለው ነው እንደኛ አይነት ሀገር የት ይገባል አሁን ሩሲያም ጋር ተሰራለ አሜሪካም ጋር ተሰራለ እንዲህ አይነት ጫና እንኳን ዓለም ላይ ሊያመጣ ይችላልና ሁኔታዎች በአሁን ማልቲላተራል ወርልድ ሊመጣ ይችላል ኦርደሩ ሊቀየር ነው ምናምን የሚሉ ተስፋ ባለባቸው ዓለም እንደ አሜሪካ ያለውን ደፍቆ አይሆንም አሜሪካ ቴክኒካሊ ጉዳዩን ሰፖርት ታደርጋለች ማለት ከባድ ነው አሜሪካ የምትመራው ዓለም ነው የምትፈልገው በዛ ልክ ነው የሚቀጥለው እንደ ትራምፕ ያለ መሪ ደግሞ ወደ ውስጥ ነው የምንመለከተው ነው ወደ ውስጥ እንደ ትራምፕ መለከታለው ቢሉም ውስጥ ላይ ያለው የመንግስት ቢሮዎች ዝግ ሆነዋል የፌደራሉ በተለይም ውስጥ ላይ ምንድነው ኤቭሪዌር ወታደር ማየት ፈልጋለሁ አሜሪካ ውስጥ የሚሉ ፕሬዚዳንት ሆነዋል የፔንታጎንን ወደ ዋር ሚኒስቴር ሲቀይሩት እኮ አንደምታውን ያሳያልና በዛም ብለን ማንንም አስገብረን አሜሪካን ታላቅ ማድረግ አለብን የሚል ግልጽ አቋም አላቸውና ይሄኛውን የሚከተሉ ሰው እኛ ብዙ ጊዜ አሁን ስለ ራሺያ ምናምን ወይ ደግሞ ስለ ፍልስጤም እስራኤል ፍጥጫ ምናምን ስናወራ ምናያቸው ትልልቅ ምስሎች አሉ ኢምፓክቱ ስላለ ነው እኛ ሀገር ላይ ሩሲያና አሜሪካ የሚባሉ ሀገራት እንኳን ጦርነቱ ገብተው መግለጫቸው ጠንከር ብሎ ቢወጣ የትኛው ማንንም ነው ኢምፓክቱ ጫና ውስጥ ሊያስገባ የሚችለው ግን ጦርነቱ ውስጥ ላይ ገባ ይችላል የማይገባበት ምክንያት ምንድነው አንደኛ ቶም ሃውክ የሚባለውን እንኳን እንደው ለመነጋገርም ኮዝ ስለሆነ ነው እሱን መስጠት አንዱን እኮ ፕሮዲዩስ አድርገህ ለመስጠት ለማስወንጨፍ የሚለውን ነገር እንኳን ተተ እሱን ለመስራት እንኳን 1.3 ሚሊዮን ዶላር ነው የሚፈጀው ለዩክሬን ሰጣት 5 ብትሰጣት አለቀ በቃ
ኢኮኖሚያም ይዛባል መግዛትም አትችልም በአመት እኮ ከ55 እስከ 90 የሚሆኑት ነው አሜሪካ እንኳን የምታመርተው ስለዚህ ምን ብላስ በዚህ ልክ ተጣጣቸዋለች የሚሉ ጥያቄዎች አሉ ግን የነ ጀርመን የነ እንግሊዝ ፈረንሳይ በተወሰነ መጠን የሚሄዱባቸው ርቀቶች ደግሞ እንደ አሁን አጋጣሚን ተጠቅመው አሜሪካን ስበው አስገብተው ሩሲያን እስከመጨረሻው ልክሽን ወቂ ከኛ ጋር አብረሽ ሜዲ የሚችል አቅም የለሽም የሚል ትርጉም የመስጠት ፍላጎት አላችሁ ወይ ምናልባት ብስሬ የዓለምስ እንደ እውነት ግን እንደዚህ አይነት ነገሮች አይፈጠሩም ኦፍ ኮርስ ብለን እናስባለን ግን እንደው ትንሽ አቅም ሳላት እንደዚህ አይነት ጉዳዮች የመሸከም የማስተናገድ አቅም የላትም ምክንያቱም አንተ የኒውክሌር ዋርሄድስ ወይም ደግሞ የኒውክሌር ተሸካሚ ዓለም በበዛበት የዓለም አቀፍ ሁኔታ ላይ ሀገራት ወደዚህ አይነት ግጭት ውስጥ ይገባሉ ተብሎ አይታሰብም ነገር ግን አሁን የምናየው ሪሶርስ የማከማቸት የጦር መሳሪያ ከመቸት አንዱ በአንዱ ላይ የበላይ ሆኖ ለመሰልጠን የሚደረጉ ጥረቶች ከለት ወደ ለት እየሰፉ መምጣታቸውን እንመለከታለን ከዚህ በተጨማሪ ደግሞ የኢንተርናሽናል ወይም ደግሞ ዓለም አቀፍ የዓለምን ሁኔታ ያረጋጋሉ ተብሎ የሚታሰቡ ድርጅቶች ከጊዜ ወደ ጊዜ አቅማቸው እየተመናመነና በሀገራት የተናጠል ውሳኔ ውስጥ የገቡ መሆናቸውን እንመለከታለን ወይም ኮሌክቲቭ ዲሲዥን የምንለው ነገር እየወረደ ነገር ግን የሀገራት ኢንዲቪጁዋል ዲሲዥን ደግሞ ከፍ ያለበትን ነገር ነው እየተመለከተን ያለ ነው ስለዚህ አሁን the new world order ወይም ደግሞ የአዲሱ የዓለም አቀፍ የኃይል አሰላለፍ መሰረት የሚያደርገው በሀገራት ተናጠላዊ ውሳኔ ሆኗል ማለት ነው በሌላ በኩል እንግዲህ ሩሲያ አንድ ሀገር ሆና የአሜሪካ ወሳኝነት አለ ኢዩ ስቲል በህብረት ሆኖ ኮሌክቲቭ ዲሲዥኑን ይዞ ሩሲያን ለማጥቃት ነው የሞከረው ሩሲያ ትልቅ ሀገር ነው ኒውክሌር የታጠቀ ነው የጦር መሳሪያ ቴክኖሎጂ አሁንም አለ ከዚህ ባለፈ ደግሞ የሪሶርስ አለው ዓለም ሩሲያን አግልለህና ሩሲያን ገፍተህ አትችልም ሩሲያ የኢነርጂ ማዕከል ነው ሩሲያ የሀብት ማዕከል ነው በዓለማችን ላይም ሰፊውን ግዛት የያዘ የተቆጣጠረ ሀገር ነው ስለዚህ የሩሲያን ጥግ አስይዛለሁ ማለት ጥግህን እንድትይዝ ነው መታረገ ሩሲያ በራሷ ማለት ነው ያን ደግሞ የሚሆንበት አውሮፓ የሚንቀሳቀስበት የኢነርጂ ሴንተር መሆኗ በራሱ በቂ ነው የነዳጅ እንደዚሁም ደግሞ የተፈጥሮ ጋዝ ያም ብቻ ሳይሆን ደግሞ የምግብ ዋስትናውን የዩክሬንና የሩሲያ ጦርነት በተነሳበት ጊዜ አንደኛው የምግብ ዘይት ሁለት ደግሞ የስንዴ ምርት እንዴት እንደተናጋ እንመለከታለን በወቅቱ እኮ ህንድ ያንን የሩሲያን ጋፕ ለመሙላት ተማጽኖ ውስጥ የገቡበትን እውነታ እንመለከታለን ስለዚህ ሩሲያ ይህንን ሁሉ ከቨር ያደረገችልህ ከዛ በተጨማሪ ደግሞ ዓለም ከሩሲያ ሊያገኘው የሚችለው ጸጋ እየታወቀ ሩሲያ ደግሞ ያላት አጠቃላይ አቅም የወታደርም ሆነ የኢኮኖሚ አቅም እየታወቀ በእንደዚህ አይነት ሁኔታ ላይ ሩሲያን ጥግ ማስያዝ አይቻልም ነገር ግን መሆን የሚችለው ድርድሮች ናቸው አሁን ትልልቆቹ ሀገራት እያደረጉ ያሉት ቦታ እየመረጡ ይጋጫሉ ምክንያቱም እርስ በርስ የሚጋጩ ከሆነ ይደቃሉ አፍሪካ ውስጥ ይጋጫሉ ኤዥያ ውስጥ ይጋጫሉ በሚያሳዝን ሁኔታ ራሳቸውን ባሳዘነ ሁኔታ አውሮፓ ውስጥ ለመጀመሪያ ጊዜ ነው የተጋጩት ብዙ የአውሮፓና የአሜሪካ ነጭ ናሽናሊስቶች ወይም ደግሞ የነጭ ሱፐርማሲ የበላይነት አቀንቃኞች ዩክሬን እኮ አውሮፓ ነው እንደኛ ናቸው እንዴት ይሄ ጦርነት ወይ አፍሪካ ወይ ደግሞ ኤዥያ ውስጥ ወይ ደግሞ መካከለኛው ምስራቅ ውስጥ ሊደረግ የሚገባ እንጂ መሃል አውሮፓ ላይ እንዴት ይደረጋል የሚል ነው ስለዚህ ጥላለ አው ጥላችንን ማድረግ ያለብን ወይ አፍጋኒስታን ሄደን ነው ወይ ኢራቅ ሄደን ነው ወይ ሊቢያ ሄደን ነው ወይ ደግሞ የሆነች አፍሪካ ሀገር ውስጥ ያንን ማድረግ የሚገባ ነው አሁን በሱዳን እንደምናየው ማለት ነው በሱዳን ውስጥ ሩሲያ የሐምዳን ደጋሎን ደግፋ ዩክሬን ደግሞ አልቡርሃን የዩክሬን ወታደሮችን አልቡርሃን ናቸው የዩክሬን ወታደሮችን ገድለናል የሚል ነገር ሲያነሱ ነበር ስለዚህ የዋግነር ግሩፕ የሚባለው የሐምዳን ደጋሎ ኃይልን ይደግፋል ሐምዳን ደጋሎ ናቸው እንጂ የዩክሬን ወታደሮችን ገደልኩኝ ያሉት ስለዚህ ዩክሬንና ሩሲያ ከሜዳቸው ውጪ ደግሞ አፍሪካ ውስጥም እየተዋጉ ነው ዓለም ይሄ ያለው የኤግዚስቲንግ
ሁኔታ አይፈቅድላቸውም። የአንደኛውና የሁለተኛው የዓለም ጦርነት እንዲካሄዱ የነበረው ነባራዊ እውነታ ጦርነቱን ለማስኬድ የሚፈቅድ በመሆኑ ጦርነቱን አካሂደውታል። ነገር ግን አሁን የኃይል መፈታተሽና የመሳሪያ ክምችቶች ጨምሯል። የበላይ ሆኖ ለመገኘት የሚደረጉ ፉክክሮች ናቸው። በኢኮኖሚ በልጦ በጦር መሳሪያ በልጦ እንደዚሁም ደግሞ የማንን ይሄ ናሽናሊዝም ወይም ደግሞ ኢምፔሪያሊዝምን ለማስረገጥ የሚደረጉ ናቸው። ኔቶ ወደ ሩሲያ ግዛቶች እስፋፋለሁ ሲል ያንን የግራ ዘመም ወይም ደግሞ የሊበራል ኢኮኖሚውን ፊሎሶፊ ይዞ ወደ ኮሚኒስት ስቴቶች ሰርጌ ገባለው ነው። አይ ሩሲያ ደግሞ ኖ እዚህ ጋር መቆም አለብህ የሚል ጥል ነው። በአሜሪካና ቻይና መካከል ደግሞ ያለው ጸብና ግጭት ደግሞ የዓለምን ኢኮኖሚ ማን ይቆጣጠረው ነው ወይም ማን ሊመራው ይችላል ነው። ደጋግመን እንዳነሳ ነው ዓለም ያለችበት ሰርከምስታንስ ወይም ደግሞ ሲቹዌሽን የግጭትን ወይም ደግሞ ሶስተኛው ዓለም ጦርነትን ለማንሳት የሚፈቅድ አይደለም። ወደዛም ሊሄዱ የሚችሉበት አስቻይ ሁኔታ አይደለም። ግን ደግሞ ከትላንት ከሁለተኛው የዓለም ጦርነት በኋላ የተለወጠ ነገር አለ። የማይካድ ፍለፊት የምናየው ሀገራት ልዕለ ኃያል ይሄ መልቲ የባለብዙ ወገን ወይም ደግሞ መልቲላተራሊዝም የሚለው እየተቀለበሰ ለመቀልበስ የሚደረጉ ጥረቶች አሉ። ኮሌክቲቭ ዲሲሽኖች ወይም ደግሞ የጋራ ውሳኔዎች የሆነ ጊዜ ላይ ወደ ላይ መተው ነበረ። ነገር ግን ያንን የሚቀለብስና ሩሲያም በተናጠል እንደዚሁም ደግሞ የመካከለኛ ደረጃ ያላቸው ተሰላፊ የምንላቸው ሀገራት በተናጠል አሜሪካ በተናጠል ውሳኔዎችን እያካሄዱ ናቸው። የአረብ ኔቶ እኮ ያልተሳካው ሀገራቱ በተናጠል የውጭ ፍላጎቶቻቸውን ለማሳካት በሚያደርጉት ጥረት ምክንያት ነው። የውጭ ግንኙነታቸው አሁን የአረብ ብሔርተኝነት የወደቀው ወይም ደግሞ የአረብ ብሔርተኝነት የቀዘቀዘውና የወደቀው ማለት እንችላለን የሀገራቱ የተናጠላዊ ፍላጎት ስላለ ነው። ሳውዲ የራሷን ሄጀመኒ እየገነባች ነው። ኢራን በተመሳሳይ ዩኤኢ እና ቱርክ በተመሳሳይ እየገነቡ ነው። ስለዚህ በጋራ የሚሆኑበትን በጋራ ከሆኑም እኔ ነኝ መምራት ያለብኝ የቀጠናው አሜሪካ መሆን ነው የሚፈልጉት። ኔቶ ውስጥ አውራ አለ፣ አሜሪካ የምትባል አውራ አለች። በመካከለኛው ምስራቅ ውስጥ አውራ መሆን ይፈልጋሉ ሁሉም ሀገራት። ሁሉም ደግሞ ፖቴንሻል አላቸው። ፖቴንሻል ስላላቸው ያ ሊያስማማቸው አልቻለም። ጂሲሲ ላይ ወይም አረብ ሊግ ላይ የሆነ ውሳኔ ወስኑና ሀገራቱ የተናጠል ጉዞ ነው የሚያደርጉት። ስለዚህ ተናጠላዊነት እየጠነከረ ነው። ይሄ እስከ መቼ ይቀጥላል ካልከኝ አውራው እስኪወጣ ድረስ ነው። አሁን የአሜሪካ አውራነትን እያየን ነው። ይህንን አጠናክራ በዶናልድ ትራምፕ ትቀጥላለች። ሌሎች ደግሞ ተከታይ አውራዎች ወይም ደግሞ ግዙፍ ሜጀር ፓወር ሆነው የሚወጡትን ደግሞ ለዛ ኮምፒቲሽን እየተደረገ ነው። ምናልባት በቀጣዮቹ ጊዜያቶች ከዚህ ፍትጊያ በኋላ በደረጃ የምናስቀምጣቸው የኃይል ደረጃ ተሰላፊዎችን እናገኛለን። ነገር ግን ጦርነት ይካሄዳል የሚለው ሩቅ ይመስለኛል። ትክክል ነው። አንተ ስታነሳ አንድ ሐሳብ እየመጣልኝ ነበር። የኢትዮጵያ መገናኛ ብዙሃን ባለስልጣን አንድ ስልጠና ሲሰጥ የኮንፍሊክት ሴንሲቲቪቲ ወይም ደግሞ በቃ ሴንሲቲቭ የሆኑ ለመተርጎም ማስቸጋሪ በቃ ለጦርነት ለግጭት ቅርብ የሆኑ ጉዳዮች በየቀጠናው አሉ ዓለም ላይ እና ዓለም ላይ ያሉትን ትሬንዶች በሙሉ እኛ ሀገር ላይም ያሉትን ትሬንዶች ያገናኛ ሐሳቦች ሲነሱ ነበርና በዛ ላይ ምንድነው አንተ ያነሳቸውን ሐሳቦች ደጋግሞ የሚያነሱ ጉዳዮች ይነሱ ነበርና ዓለም ላይ እንደዚህ አይነቱ ነገር አለ። በጣም በቃ እንደዚህ አቁብቁቦ የሚጠብቅህ ለሆነ ግጭት የተፈጠረ ሁኔታዎች አሉ። እነዚህ ነገሮች ሱፐር ፓወሮችና ያው የሚታወቁት እንደና አሜሪካ ያሉ እንደና ቻይና ያሉት ይሄኛውን ሴንሲቲቭ የሆነውን ጉዳይ ለማርገብ የሚሄዱበት ርቀት ጉዳዩ ወይ ይረግባል ወይ ደግሞ ከተፈለገ እንዲፈነዳ ሊደረግ ይችላልና በዚህ አይነት አካሄድ ውስጥ ደግሞ ሚዲያዎች ናቸው ያላቸው ሚና። ሚዲያዎች እንደምታቀው ይሄኛውን አንተ መነገር የሌለበትን ጉዳይ ሁሉ አሁን እኮ ስለ ሐማስና እስራኤል ውጥረት አንበበናቸው ያየናቸው ጉዳዮች አሉ። መንገር የሌለብህ ወይም ደግሞ አንተ ኦኬ ከዚህ አንፃር ነው ልትላቸው የምትችላቸው ነገሮች ይሄኛው ሊያባብሱ የሚችሉ ጉዳዮችን ራሱ ሚዲያው ፕላትፎርሙ ይዞት የሚመጣውን አካሄድ ሲፈጥር ደግሞ ሌላ ተጨማሪ አስቸጋሪ ነገር ነሴኔን የሚዘግቡበት መንገድ አሁን ስትመለከተው ዶናልድ ትራምፕ በሰጡበት መንገድ ዶናልድ ትራምፕ ቶም ሃውክን ሊሰጡ ይችላሉ የሚሉ ሐሳቦች ሲወጡ እነሱ ደግሞ በሌላ በኩል
አናሊሲስ ይሰሩልሃል ላይሰጡ ይችላሉ የማይሰጡ ሊሰጡ አይገባም አይነት ትሬንድ እንዲኖረው ተፈልጎ ነው ላይሰጡ የሚችሉባቸው ምክንያቶች አንደኛ እንደዚህ ከሆነ ሩሲያ የምትሰጠው ምላሽ አደገኛ በመሆኑ ሁለተኛ አንተ ያነሳቸው ዓለም መሸከማችን ማቀም ስለሌላት ሶስተኛ ደግሞ የአሜሪካ ውስጥ ፖለቲካ በራሱ የተረጋጋ አይደለም ይያሉ ያለዝቡልሃል ሴንሲቲቪቲውን እንደዚህ ይቀንሱልሃል በሌላ በኩል ደግሞ ዩክሬን የኬቭ ኢንዲፔንደንት ነው ምናምን የመሳሰሉ ሚዲያዎች አሉ እነሱ ደግሞ በተቃራኒ አሜሪካ የምትሰጥባቸው ምክንያቶች ይሄኛው ይያሉ ይዘረዝሩልሃልና ሁሉም በፍላጎቱ ልክ በሚዘግብበት ሀገርና በራሱ መንገድ በሚሄድበት አኬድ የተለያዩ አቅጣጫዎችንና መልኩን ሂሳባዊ ስሌቱን አስቸጋሪ ሊያደርገው ይችላልና ስለዚህ መገናኛ ብዙሃን ከጥቅማቸው ከፍላጎታቸው ከሀገራዊ ወይም ደግሞ ከናሽናል ኢንትረስታቸው አንፃር የሚዘግቡበት መንገድም ሁኔታዎችን ሊላቸው ይችላልና ኦፍ ኮርስ እነዚህ ሀገራት መቼስ ሞኞች አይደሉም ፕሬዚዳንት ዶናልድ ትራምፕም ሆኑ ፕሬዚዳንት ቭላድሚር ፑቲን በዚህ አጋጣሚ ጦርነት ውስጥ ገብተን የሆነ ነገር እንፈጥራለን የሚሉበትም እድል አይደለም ዓለም ላይ አሁን በጦርነት የምታስገብራቸው ኃይላት ጥቂቶች ናቸው ሊሆኑ የሚችሉት ማንንም አስቸጋሪ ነው እንግዲህ ሩሲያ በዓለማችን ላይ ቁጥር 1 ኒውክሌር የታጠቀች ሀገር ሲባል እኮ ዓለምን በጣም በተጠጋገነ የፖለቲካ ሂሳብ ነው አይደል ለዚህ ያመጣት ኒው ስታርት የሚባል ስታርት ምናምን እነዚህ 2010 ላይ ከ1700 በላይ ኒውክሌር አክቲቭ የሆነውን አለማጥመድ ወይም ደግሞ አለመታጠቅ ስምምነት ያረጉ ነበር እኮ አሜሪካና ሩሲያ ነበራቸው 2022 አካባቢ ላይ ነው ትንሽ ቅሬታ የተፈጠረውና እንደዚህ ይያሉ እየተስማሙ የማይተማመን ጓደኛ በየወንዙ ይማማላል እንደሚባለው በስምምነት እየተጠጋገኑ ጦርነት ውስጥ ላለመግባት የሚጥሩ ኃይላት ጦርነት ውስጥ ኦፍ ኮርስ አይገቡም ግን ደግሞ ኔቶ 31ዱን ሩሲያን ቢወጋት ይፈልጋል ምክንያቱም ደግሞ ሩሲያ የምትሄድበት ርቀት አሁን ያላትን ጉዳይ ስትመለከት ኦፍ ኮርስ ስጋታቸውም ልትሆን ትችላለች ኔቶ 1949 ላይ ሲመሰረት ምስራቅ አውሮፓን ሰላም ለማድረግ ወይም አውሮፓን አትላንቲኩን ሰላም ለማድረግ የሚል ሐሳብ ነበረው ግን በዛ ላይ ደግሞ ሩሲያ የምትባል ኃይል እዛው አፍኖ ማስቀረት ወይም እንዳትንቀሳቀስ ማድረግ የሚል ከዛ ቀደም ያነሳው አንተ ዋርሶ ፓክት የሚባለው ተፈረመ እንዲህ ያለ ሰላም የሚመስል ግን ደግሞ ጫና ካውንተር ባላንስ የሚመስሉ ጉዳዮች መልካቸውን ለውጠው ቀዝቃዛው የዓለም ጦርነት ሲጠናቀቅ ደግሞ ኔቶም እየሰፋ 32 ደርሷል ይቀጥላል ገና ዩክሬንንም ሩሲያ እንደነ ቭላድሚር ፑቲን አይነት መሪ ባይኖራት ኖሮ እንደነ የልሰን አይነቱ ቢሆን ኖሮ እንትን ሊላ ይችል ነበርና እነዚህ ሁሉ በጣም በየቀጠናው ያሉ ችግሮች መልካቸውን ላይለውጡ የሚችሉበት ስጋት ነው እንዳልከው ኒውክሌር የሚባል ነገር ቴክኖሎጂም ሌላ ነው አሁን ጨረሩም ሁሉም አንድ የሆነ ነገር ከተፈጠረ ዓለም የመውደም እድል ስላላት ኃላፊነት ያለባቸው ሀገራት ናቸው እነዚህ እንግዲህ ሩሲያም አሜሪካም ተብሎ ይታሰባል ወደዚህ ጉዳይ ይገባሉ ተብሎ አይታሰብም ግን ትራምፕ እንዳልከው ነው በቃ በጣም ረጅም ገመድ ይሰጣል ከዛ አንተ በቻልካ ትንሽ ትስባለህ ገመዷን ከዛ የሚፈልጉትን የፖለቲካም ሆነ የንግድ ፖሊሲያቸውን ያስቀጥላሉና እንግዲህ የአሜሪካ ፈቃድ ብዙ ነገሮችን ያስተካክላል የጋዛውንም ጉዳይ ያነሳ ነው የአሜሪካን ሱፐር ፓወርነትም ሊያሳይህ ይችላል እንግዲህ ለሰላምም ፍላጎታቸው ፒስ ፕራይዙንም ትራምፕ ሊሄዱበት ይችላሉ ብዙ ሐሳቦች ይነሳሉ ኤኒዌይ እንግዲህ በዋናነት እነዚህ ነገሮች ግምት ውስጥ ይገባሉ ሜቢ መጨረሻ መጠቅላይ ሐሳብ ካለ you have a right ያው ያነሳነው ጉዳይ ነው ብዙ መጠቀለለው የለም በአንድ ደቂቃ እንደው ለመጨረስ ያክል እንግዲህ አሁን ላይ እየተመለከትን ያለነው የመልቲላተራሊዝም ወይም ደግሞ የባለብዙ ወገን ውሳኔ ኮሌክቲቭ ዲሲዥን እየወደቀ የሀገራት የበላይነት ድጋሚ እያቀነቀነ ነው ምናልባትም ደግሞ በዚህ ሂደት ውስጥ ፍትጊያው ኑሮ አንድ ሱፐር ፓወር መፈጠሩ አይቀርም ወደ አንድ ሲንግል ሱፐር ፓወር ምንመጣበትን አሊያም ደግሞ የዚህ የባለብዙ ወገን የመልቲላተራሊዝም ወርልድ የሚቀጥልበትን እውነት እንመለከታለን ስለዚህ አሁን ግጭቱ ያለው የትኛው ስርዓት ይቀጥል ነው የባለብዙ ወገን ውሳኔና የሀገራት ህብረት ከሁለተኛው የዓለም ጦርነት በመለስ ያለው ሲስተም ይቀጥል ወይስ ደግሞ የሀገራት ሱፐር ፓወር ወይም ደግሞ ልዕለ ኃያል ሆኖ የመቀጠል ቻይና ልዕለ ኃያል ለመሆን እየታገለች ነው ሩሲያ በተመሳሳይ አሜሪካ በተመሳሳይ አውሮፓ በህብረት ሆኖ እንደ አንድ ኢኮኖሚው መርጅ አድርጎ ለዛ እየታገለ ነው ያለውና ምን ይሆናል የሚለውን አሁን በእነዚህ መካከል ነው ጸብ ያለው ከዛ በተጨማሪ ደግሞ የመካከለኛ ደረጃ የኃይል ተሰላፊ የምንላቸው እነሱም ፍጭት ውስጥና ግጭት ውስጥ ገብተዋል የዚህ የሴኩሪቲ እንግዲህ
ባለፈው እንዳልነው ነው። በሴኩሪቲን በተመለከተ እንግዲህ አሜሪካ ልዕለ ኃያል ናት። አሁን የሚተካከላት የለም። እዚህ ውስጥ ያለው የኢኮኖሚ ሽኩቻ ነው። ሱዳን ውስጥ ያመጣቸው ሩሲያኖችንና ዩክሬኖችን የኢኮኖሚ ሽኩቻው አንድ አካል ስለሆነ ነው። እነ ዩኤኢ፣ እነ ሳውዲ፣ ቱርክ፣ ኢራንን የመሳሰሉ ሀገራት በዚህ ቀጠና ላይ የሚርመሰመሱት ለሌላ ጉዳይ አይደለም፣ ገናና ለመሆን የሚደረግ ነው። ያ ገናናነት ደግሞ ኢኮኖሚ ነው። አሜሪካ ብቻዋን እየወሰነች አይደለችም። ግን አሁን ትራምፕ እያደረጉ ያሉት የአሜሪካን የኢኮኖሚ የበላይነትና ገናናነት በመያዝ አንድም በኢኮኖሚ አንድም በጦር ኃይል ሁለትም ደግሞ በኢኮኖሚው ይዞ ለማስቀጠል የሚደረግ ጥረቶችን እንመለከታለን። ያንን ደግሞ እነ ቻይናና እነ ሩሲያ፣ አውሮፓ ህብረት፣ መካከለኛ ደረጃ ተሰላፊ የምንላቸው ሀገራት ደግሞ ፍትጊያ ውስጥ ናቸው። ይሄ ግጭት መጨረሻው ፋይናላይዜሽኑ ምንድነው ነው? ወይ ሱፐር ፓወር ይፈጠራል ወይ ደግሞ ጦርነቱን ወይም ይሄን ትግል ማሸነፍ አቅቶ ወይ በስምምነት እንደዚሁ ባለንበት የምንቀጥልበት አውድ ይፈጠራል እና ያ ነው የሚታየኝ። ይሄ ሁሉ ወደኛም ሀገር ጉዳዩን ስለሚያመጣው ነው በስፋት ያወራንበት። ብስሬ ታንኪዩ በጣም ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ጉዳዮችን የመካከለኛው ምስራቅ ጉዳይን በተለይም በእስራኤልና በሐማስ በኩል የተኩስ አቁም ስምምነት ሊደረጉ የሚችሉባቸው ነጥቦች አሁን ተስፋ ሰጪ መሆናቸውን አንስተናል። ከዛ ውጭም ደግሞ የሩሲያና የዩክሬን ጦርነት የተመለከቱ ከዛም ባሻገር ፕሬዚዳንት ዶናልድ ትራምፕ የሚሰጧቸው አስተያየቶችና ፑቲን ምንድናቸው የሚሉትን በስፋት ዳሰናል። ከዓለም አቀፍ ፖለቲካው አንጻር እንግዲህ ብስራት መለሰና ቢኒያም ካሴ አብራችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።